ኦኬ መግባን ፈልጉ። ያው ኡስታዝ ጀማል መጥቷል፣ ያስገባቸዋል። ኡስታዝ ጀማል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና አደራችሁ ወይ? ሁሉ ሰላም አልሐምዱሊላህ። አስገባቸው ከስራ አንዳንድ የሚጽፉልህ መርሐባ ኢንሻአላህ። السلام عليكم ورحمة الله وبركاته أستاذ. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም እህቶች ሰላም ብያለሁ። ጥያቄ ማቅረብ እችላለሁ ኡስታዝ? ትችላለህ። እሺ ከሄኖክ ጋር በተያያዘ ነው ኡስታዝ። መጽሐፍ ቅዱስ ላይ ዘፍጥረት ላይ አረማመዱን በእግዚአብሔር መንገድ አደረገና እግዚአብሔር እንደወሰደ ነው የሚናገረውና መጽሐፈ ኩፋሌ ላይ ሳነብ የሄደበት ቦታ ኤዶም ገነት እንደሆነ ነው የሚናገረውና አዳምና ሔዋን የነበሩበት ማለት ነው። እና ያ ገነት ደግሞ ክርስቲያኖች ብዙ ጊዜ እንደተዘጋ ነው የሚነግሩንና ኢየሱስ መጥቶ እንዳስከፈተው ነው የሚነግሩን። እና ከተዘጋ እንዴት ነው እዛ ውስጥ ሊገኝ የሚችለው? እኮ ብሉይ ኪዳን ላይ ያሉ እንትኖች እኮ ብሉይ ኪዳን ላይ ከሞት በኋላ ባለው ህይወት ውስጥ አዳም እስኪመጣ ድረስ ማነው ክርስቶስ እስኪመጣ ድረስ አዳምም ሁሉም ሲኦል ውስጥ ናቸው ያሉት የሚል ትምህርት ነው ያላቸው። ነገር ግን ባይብል ላይ እንደዛ አስተምሮት የለውም። ብሉይ ኪዳን ላይ የነበሩ ሰዎች በገነት ውስጥ ነው ያሉት። ባይብል እንደዛ ነው የሚናገረው ራሱ ማለት ነው። እስከ በርዛህ ጊዜ ድረስ የሚቆዩት እዛ ቦታ ላይ ነው። ራሱ በርዛህ ማለት ግርዶሽ ማለት ነውና በሁለቱ እንዳይገናኙ በመካከላቸው ምን አለ ተብሏል? ግርዶሽ እንዳለ ይናገራል ራሱ ማለት ነው። ያን የምታገኘው ምንድነው? የሉቃስ ወንጌል ምዕራፍ 16 ላይ ነው ቁጥር 26 ላይ ከዚያ ሁሉና ከዚህ ላይ ያልፉ እንዳይችሉ ወደ ያሉ ደግሞ ወደኛ እንዳይሻገሩ በመካከላችን በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እዛ አብርሃም ታላቅ ገደል ተደርጓል ሲል በርዘህ የሚባል ነገር አለ ማለት ነው። ሉቃስ 16:22 ላይ ስትመለከተው ድሃው ሞተ፣ መላእክቱም ወደ አብርሃም እቅፍ ወሰዱት ነው የሚለው። ባለጠጋው ደግሞ ሞተና ተቀበረ፣ በሲኦል በስቃይ አሻቅቦ ሳለ ይላል። ሁለቱም የማይገናኙበት አለ። አብርሃም ወደ አብርሃም እቅፍ ወሰዱት ሲል አንደኛ መቃብያን ምዕራፍ 3 ቁጥር 38 ላይ መላእክትም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸው ይስሐቅም አብርሃምም ያዕቆብም ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው ይላል። አየህ፣ በብሉይ ኪዳን ላይ አብርሃም የነበሩበት ገነት አለ። አንደኛ መቃብያን ምዕራፍ 6 ቁጥር 2 ላይም እንደዛ ነው። የእግዚአብሔር ፈቃድ አድርገዋልና ይስሐቅም አብርሃምም ያዕቆብም ሰለሞንም ዳዊትም ሕዝቅያስም ማደራቸው በሆነ በገነት ያበራል ይላል። ስለዚህ ገነት የሚባል ነገር ጥንትም ብሉይ ኪዳን ላይ ያሉ የነበሩ ሰዎች ይገባሉ። በአዳም የተነሳ ሁሉም ነፍሳት ሲኦል ገብተው ኢየሱስ ከሲኦል አወጣቸው የሚለው ትምህርት ባይብላዊ አይደለም፣ ቢብሊካል አይደለም፣ ማስረጃ የሌለው ከመሆኑም ባሻገር ከመቃብያን ሐሳብ ጋር የሚጋጫል። ድሃው ሞተ የሄደበት የአብርሃም እቅፍ ገነት ከተባለ፣ ባለጠጋው ደግሞ የሄደበት ደግሞ ሲኦል ከተባለ ባለጠጋው በሲኦል በስቃይ አሻቅቦ ሲል አብርሃም የነበሩበት ቦታ ደግሞ ገነት ተብሏል ማለት ነው። ይህንን ሁለቱም ነፍሳት የሚመለሱት ወደ እግዚአብሔር ነው። መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አፈርም ወይም ስጋም ወደ ነበረበት ምድር ሳይመለስ መንፈስም ወደ ሰጠው ወደ አምላክ ሳይመለስ ፈጣሪን አስብ ይላል። ስጋ ወደ አፈር ነው የሚመለሰው ከአፈር ነውና፣ ወደ አፈር ሲመለስ ደግሞ ህይወት ያለው ነገር አይደለም። መንፈስ ግን ወደ ሰጠው ወደ አምላክ ሲመለስ አምላክ ሕያው የሆነ ነገር ስለሆነ ሕያው ወደሆነ ነገር የሚሄደው ደግሞ ሕያው የሆነ ነገር ነው ማለት ነው። መንፈሳችን አይሞትም ማለት ነው። ይሄ ሮሃ የሚባለው ማለት ነው። ወይም ደግሞ ሩህ የሚባለው በአረብኛ ሩህ፣ በዕብራይስጥ ሮሃ የሚባለው ማለት ነው። ከዛ ነው ሉቃስ 16:24 ላይ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው ይላል። የት ነበር የነበረው? በሺኦል ውስጥ ነበረ። ሺኦል ማለት በግሪክ ሰብጀንት ሃዴስ ይባላል። መሰረታዊ ትርጉሙ መቃብር ማለት ነው። የቀብር ቅጣት አለ ማለት ነው። አየው ዘጸአት 44:29 ላይ እንደዛ ነው። ወይኔ ሽበቴ በሐዘን ወደ መቃብር ታወሩታላችሁ ሲል መቃብር ለሚለው ቃል የገባው ተመሳሳይ ነው። ሺኦል የሚለውን ቃል ሲኦል የሚለው የግዕዝ ቃል ራሱ ሺኦል ከሚለው ከዕብራይስጥ ቃል የተገኘ ነው። በ280 ቅድመ ልደት የነበሩ ግሪክ ሰብጀንት ደግሞ ኤሌክትሪክስ የሚባሉት ወደ ግሪክ ኮይኔ ሲተረጉሙት መቃብር ለሚለው ቃል ወይም ደግሞ ሺኦል ለሚለው ቃል ሐዲስ እያሉን ያስቀመጡት። የሉቃስ 16:23 ላይም ጸሐፊው
ሲኦል ለሚለው የገባው ቃል በግሪክ ኮይኔ ሀዲስ ብሎ ነው ያስቀመጠው ሉቃስ 16:23 ላይ እና ይህን ይመስላል ማለት ነው። ብሉይ ኪዳን ላይ የነበሩ ነቢያቶች ገነት ውስጥ እንደነበሩ በቂ ማሳያ ብዙ አሉ እና ለናምና ያክል ይህን ይመስላል። እንትን ኡስታዝ ብዙ ጊዜ አሁን የመቃቢያንም የእንትንም ሲነሳ የሉቃሱ ስቶሪ በሚነሳበት ሰዓት ብዙ እነሱ አርጊው የሚያደርጉት ይሄ የአብርሃም እቅፍ የተባለ ቦታ የተለየ ቦታ እንደሆነና ከገነትም የተለየ እንደሆነ አድርገው ነው የሚያቀርቡት። ስፔሻሊ መቃቢያን ግልጽ በሆነ ገነት ነው ብለው የሚያስቀምጡት። እንደዛ አይልም። ገነት ነው ራሱ። ገነትና ሺኦል የሚባለው ለሁለት ነው በበርዛህ የተከፈለው ማለት ነው። በርዛህ አለው፣ በመካከላቸው ገደል አለው። ያንን ነው ልክ በእኛም እንደዛ መኮ ነው ያለው። እስከ ቅያማ ቀን ድረስ ያለው በርዛህ የሚባለው ኢንተርሚዲየት ዞን ነው አይደል? በእኛ ማለት ነው በርዛህ የሚባለው ነገር። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። አንድ ሰው ሲሞት ቦታውን በጠዋትና በማታ ይገለጽለታል። ከጀና ባለቤት ከሆነ ደግሞ የጀና ባለቤት መሆኑን፣ ከእሳት ባለቤት ከሆነ የእሳት ባለቤት መሆኑን ይገለጽለታል። አላህ በፍርድ ቀን እስከሚቀሰቅስበት ድረስ ያንተ ቦታ ይሄ ነው ይባላል ብለው ነው ያስቀመጡት። ሱረቱል አዕራፍ ምዕራፍ 7 ቁጥር 46 ላይ በመካከላቸው ግርዶሽ አለ ነው የሚለው። ሂጃብ አለ ይላል። ሂጃብ ይለዋል እዚህ ጋር ማለት ነው። ሱረቱል አዕራፍ ምዕራፍ 7 ላይ ስትመለከተው ከቁጥር 44 ጀምሮ እስከ 50 ብትመለከተው የጀነት ሰዎችና የእሳት ሰዎች ሲያወሩ ታያቸዋለህ። በመካከላቸው የሆነ እንትን አለ፣ ራሽ ግርዶ አለ፣ ኢንተርሚዲየት ዞን ማለት ነው በርዛህ የሚባለው። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 100 ላይ ከስተፊታቸው እስከሚቀሰቀሱበት ቀን ድረስ ግርዶ አለ ነው የሚለው። ግርዶ ለሚለው የአረብኛው ቃል በርዛህ ነው የሚለው ማለት ነው። በርዛህ ማለት ግርዶ ማለት ነው። ለምሳሌ ሱረቱ ራህማን ምዕራፍ 55 ቁጥር 19 እና 20 ላይ ሁለቱ ባህሮች የሚገናኙ ሲሆኑ ለቀቃቸው እንዳይገናኙ በመካከላቸው ጋራጅ አለ ይላል። ጣፋጩም መራራውም ሁለቱም እንዳይገናኙ አንድ ባህር ውስጥ ነው ያሉት፣ ነገር ግን እንዳይገናኙ በመካከላቸው በርዛህ አለ ማለት ነው። ለምሳሌ ጥቁር ባህርን ብትመለከተው፣ ባልቲክ ባህርን፣ ቀይ ባህርን፣ ሜዲትራኒያን ባህር፣ እነ ፓሲፊክ ውቅያኖስ፣ አትላንቲክ ውቅያኖስ፣ የህንድ ውቅያኖስ የሚባሉ በውስጣቸው መራራ ውሃና ጣፋጭ ውሃ ይዘዋል። ሁለቱ ግን እንዳይገናኙ በመካከላቸው ግርዶ አለ ማለት ነው። ከዚህ አንጻር ነው እንጂ ከአምልኮ ጋር የተያያዘ አይደለም። ነፍስን ከመስጠት ጋር የተያያዘ አይደለም። ነፍስን መረከብ የሚችለው አንድ አምላክ ብቻ ነው። እዚህ ላይ ያልገባ ነገር ካለ በደንብ እናድመው። አይ በቃ ኡስታዝ አሁን ገብቶኛል። ዛከላ የእንትን ትምህርት ውስጥ የክርስቲያኒቲ የኬልቄዶን ጉባኤና የኤፌሶን ጉባኤ የሚባል አለ። እዛ ላይ የነበረው ጭቅጭቅ ነገረ ክርስቶስ ላይ ንስጥሮስ የሚያምነው የነበረው ሁለት ልጆች አሉ። ከድንግል ማርያም ከመወለዱ በፊት ዓለም ሳይፈጠር በፊት የተወለደ ልጅ አለ፣ የአብ ልጅ የሚባል አለ። ድንግል ማርያም ማህፀን ውስጥ ደግሞ የማርያም ልጅ አለ። ሁለት አካላቶች ናቸው ብሎ ያምን ነበረ። ሂፖስታቲስ ሁለት ናቸው፣ ሁለት ልጆች ናቸው ያሉ ብሎ ያምን ነበረ። ክርስቶስ ማለት ሁለት ልጅ ነው ብሎ ነበር የሚያምን የነበረው። ከዛ ጉባኤው ተሰበሰቡና ኢየሱስ ከሁለት አካል አንድ አካል፣ ሁለት አካል የነበረው አንድ አካል፣ አካሉ ተዋህዷል። ሃይፖስታቲስ ዩኒየን ይባላል ትምህርቱ። ያ ትምህርት ነበር የነበረው ማለት ነው። ከሁለት አካል አንድ አካል ነው ያለው። የመለኮት አካል የሰብአዊ አካሉን ገንዘብ አደረገ። ሁለት አካሎች ነበሩ የነበሩት ሂፖስታቲስ የሚባሉት። ከዛ በኋላ ትምህርቱ እየረቀቀ ሲመጣ ልክ የኬልቄዶን ጉባኤ ላይ ደግሞ 451 ላይ የነበሩ ሰዎች ምን አደረገው? ክርስቶስ ያለው አካል አንድ አካል ብቻ ነው፣ ያም አካል የመለኮት አካል ብቻ ነው፣ የሰው አካል የለውም፣ ግን በሰው አካል ውስጥ ሁለት ባህሪ ያለው ብሎ አስተማሩ። ያንን የምስራቅ ኦርቶዶክሶችና ካቶሊኮች አቋማቸው ነው። ኦሪየንታል ኦርቶዶክሶች በአጠቃላይ የሚያምኑት ደግሞ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ኢየሱስ የሰው ባህሪ ብቻ ሳይሆን ያለው የሰው አካል አለው ብሎ ነው የሚያምኑት ኦሪየንታል ኦርቶዶክሶች። ግብፅ፣ ሶሪያ፣ አርሜኒያ፣ ህንድና ኢትዮጵያ ኤርትራን ጨምሮ ማለት ነው። አሁን የሚገርም ነገር ተገልብጦ ኢትዮጵያ ውስጥ ያሉ እዚህ ቲክቶክ ላይ ያሉ መንደር ውስጥ ያሉትና ኢትዮጵያ ውስጥ ያሉት የምስራቅ ኦርቶዶክስ ትምህርትን እየጋቷቸው ነው ያሉት፣ እያጠጧቸው ነው ያሉት። ብጠይቃቸው ምንድነው የሚሉት? ኢየሱስ አንድ አካል ነው ያለው፣ ያም ዲቫይን ፐርሰን ነው፣ የመለኮት አካል ብቻ ነው ያለው። ከማርያም የሰው አካል ሳይሆን የወሰደው የሰው ባህሪ ነው የወሰደው ብሎ ነው የሚያምኑት። ይሄ የምስራቅ ኦርቶዶክስ ወይም የኬልቄዶናውያን እና የካቶሊክ ትምህርት እንጂ የኦሪየንታል ኦርቶዶክስ ትምህርት አይደለም። የኦሪየንታል ኦርቶዶክስ ትምህርት ከሁለት አካል አንድ አካል ነው። ሃይማኖተ አበው ላይ ላነብላችሁ ይችላል። እንደ አይነት ትምህርት ነው። ኢየሱስ ደግሞ ሙሉ ሰው ፍጹም ሰው የሚባለው
ሙሉ አካል ሲኖረው ነው። የሰው ማለትም ማርያም ራሱ የሰው ማንነትም ምንነትም አላት። የሰው አካል አላት፣ የሰው ባህሪ አላት። ስለዚህ ከማርያም ከሆነ ሰው የሆነው ሙሉ ሰው ነው የሚሆነው። የጎደለው ነገር አለ አካል የሌለው ግን ባህሪ ብቻ ነው ያለው ከተባለ እንዴት ነው ባህሪ ብቻ የሚሆነው? ሰው ሙሉ ሰው እንዴት ነው ፍጹም ሰው እንዴት ይሆናል? ሙሉ ነው ኢየሱስ ሙሉ ሰው ነው የሚለው ትምህርት ለዘመናት የነበረው ትምህርት እንትን አለ እና ይሄ ጭቅጭቅ ምን ይባላል? ኤን ሂፖስታቲስ እና አን ሂፖስታቲስ የሚባል ነገር ነው። ኤን ሂፖስታቲስ ማለት ትርጉሙ ምንድን ነው? በአካል ማለት ነው። የዲቫይን ፐርሰን ብቻ ሳይሆን ሂማን ፐርሰንም አለው የሚለው ትምህርት ነው። አን ሂፖስታቲስ ማለት ደግሞ ኢየሱስ አንድ አካል ብቻ ነው፣ የሰው አካል የለውም የሚል ትምህርት ነው። ያ የምስራቅ ያንን ተከትለው ነው ፕሮቴስታንቶችም የሚያስተምሩት። የካቶሊክ ውስጥ ስለወጡ ፕሮቴስታንቶች የሚያስተምሩት እንደዛ ነው እንጂ ኢየሱስ ሙሉ ሰው ነው እንደ ባይብሉ ከሆነ። ካልሆነ የሰው እንትን ከሌለው እኔነት ከሌለው ዮሐንስ ወንጌል ምዕራፍ 14 ቁጥር 28 መፍታት አይችሉም። ምን ይላል ዮሐንስ ወንጌል 14 28 ላይ ሰላዲ በቃ ያለቀው ሊከፈተው ምናልባት ከኔ አብ ምን ይላል አለ። ከኔ አብ ምን ይላል? ስለዚህ ያው ከኔ እኔ የሚለው ምንን ነው? ዲቫይን ፐርሰኑን ነው። ፐርሰን አንድ ዲቫይን ፐርሰን ከሆነ ፐርሰኑን ከሆነ ከዲቫይን ፐርሰኑ አብ ይበልጣል ማለት ነው። ከፐርሰን ማለት መለኮት ይበልጠዋል የሰው እኔነት ከሌለበት ማለት ነው። ኢየሱስ የሰው እኔነት ከሌለበት ከኔ አብ ይበልጣል ሲል እኔ የሚለው የትኛውን ነው? ዲቫይን ፐርሰን ብቻ ከሆነ የሰው ባህሪ ብቻ ከሆነ ያለው የመለኮት የሰው ሰብአዊ የሆኑ እንትኖች አካል ከሌለው ወይም ማንነት ከሌለው እኔ የሚለው ነገር እንዴት ነው የሚሆነው? ከኔ አብ ይበልጣልና ሲል ማለት ነው። አያስኬድም ማለት ነው። እና እንደዚህ አይነት እንትኖች አሉ፣ ትምህርቶች አሉ። ሙሉ ሰው ነው ኢየሱስ፣ ከሰውነት ምንም የጎደለው ነገር የለም። የሰው ማንነት የለውም የሰው አካል የለውም ከተባለ ኢየሱስ ጎደሎ ነው። የሆነ ቁርበት ብቻ ነው የሚሆነው፣ ስጋ ብቻ ነው የሚልክ። እንደ ወንድ ልጅ የሚያምኑት ምንድን ነው? ወልድ ማለት ስጋ ብቻ ነው፣ ውስጡ ያለው መንፈስ አብ ይባላል። ስጋው ይሄ ነው። ስጋው ደግሞ ቃል ስጋ ሆኖ ነው የመጣው። ከማርያም ምንም የወሰደው ነገር የለም። ከድንግል ማርያም ምንም የወሰደው ነገር የለም። ልክ እንደ ማዕፀን ክራይ ነው የሚያዩት። እንደ ማዕፀን ክራይ እንትን የሆነው በቃ በዛ ተጠቅሞበት ነው የወጣው እንጂ ምንም ከማርያም ምንም የወሰደው ነገር የለም ይላሉ። ግን እኛ ፊት መጥተው እንዲህ አይነት ነገር መናገር አይችሉም። ራሱ እነ ያዲ ብትላቸው እነ ማን ብትላቸው ቀምሰው ነው ሁሉም የሚሄዱት ማለት ነው። ኦርቶዶክሶች ያንን ትምህርት መቋቋም አይችሉም። የእነሱን ትምህርት አውቀዋለሁ፣ ሲስተማቸውን፣ አርጊመንታቸውን ማለት ነው። እነሱ ግን አንድ ቀንም ደፍረው መጥተው እኔ ጋር ከማርያም ምንም ነገር አልወሰድም ማለት አይችሉም። ቆንጆ ቁልፍ ራስ ምታት የሚያስይዙ 4 ጥቅሶች አሉኝ። ሲመጡ ብቻ አስታውሱኝ ያጀማ። እነ ድራም ሆነ እነ ያዲም ሆነ ማንኛውም ወንድ ሊሰስ እዚህ ቤት ሲመጣ አስታውሱኝ። እንደባለፈው ማለት ነው። ባለፈው መጥተው ሰላዲን ምን አልኳቸው? ወልድ ብቻ ነው ወይ የሚያወራው? ወልድ ያወራል ወይስ አያወራም ስላቸው አያወራም አሉ። የሚያወራው አብ ነው። ወልድ ማለት ስጋ ብቻ ነው። በውስጡ ሆኖ የሚያወራው ግን መለኮት ብቻ፣ አንድ ተናጋሪ ብቻ ነው ያለው አሉኝ። ኦኬ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው አልኳቸው። ተመልሰ ወልድ ነው አሉኝ። ወልድ እኮ አያወራም ብላችሁኛል። አብ ነው አሉኝ። ተመለሰ እሺ አብ ከራሱ ምንም ማድረግ አይችልም ስላቸው ወልድ ነው ይሉኛል። ስለዚህ 2 ተናጋሪ አለ ማለት ነው። አብ ለብቻው የሚናገር አለ፣ ወልድ የሚናገረው ነገር አለ። ማቴዎስ ወንጌል ላይ ደግሞ በሰው ፊት የሚመሰክርልኝ እኔ በአባቴ ፊት እመሰክርለታለሁ አለ። ኢየሱስ አብ ከሆነ ለአብ ነበር ወይ ሲመሰክር? ማለት አብ ከሆነ ኢየሱስ በአብ ፊት እንዴት ሊመሰክር ይችላል? ኢየሱስ በአብ ፊት እንዴት ብሎ ሊመሰክር ይችላል? ይህችም ራስ ምታት ናት። ራዕይ ዮሐንስ 3:23 ላይም እንደዛው ራሱ እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ አለ። ማን ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ጋር የሚል ነገር አለ፣ ከዊዝ የሚል ነገር አለ። ጋር ከማን ጋር ነው የሚቀመጠው? ኢየሱስ ራሱ አብ ከሆነ አብ ነው ከአብ ጋር የሚቀመጠው ራሱ ማለት ነው። እኔ አባቴን እንደማውቀው አባቴም እኔን ያውቀኛል አለ። እንዴ ማለት እንዴት ነው የሚተዋወቁት ማለት ነው? ትውውቅ እንዴት ይኖራል? ስጋ ቁርበት ብቻውን እንዴት ነው የሚያውቀው? ራሱ አባቱ እንዴት ነው የሚያውቀው? ዮሐንስ ወንጌል 8:40 ላይ ደግሞ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። መስማት የሚችል ነገር ስጋ ብቻውን እንዴት መስማት ይችላል? ስጋ ብቻ ከሆነ የሚሰማ ከሌላ አካል ነው እየሰማ ያለው
የሚናገረው አለ። አብ እንደነገረኝ እናገራለሁ አለ። አብ እንዳዘዘኝ እንደዚሁ አድርጋለሁ አለ። እና እንደዚህ አይነት ጥቅሶች ሲመጡ በጣም መጨረሻ ጥቅስ ምንድን ነው? የሉቃስ ወንጌል 23:46 ላይ ያለው ጥቅስ ነው። በውስጡ ያለው መንፈስ አብ ነው ብለው ያምናሉ ኒሰሶች። ኢየሱስ ደግሞ ምን አለ? መንፈሴም በእጅ አደራ አሳልፌ እሰጣለሁ አለ። ኑማ ፑኑማ ኑማ ነው የሚለው። ኑማ ማለት መንፈስ ነው። ማይ ስፒሪት ነው የሚለው። ስለዚህ አብን ነው ለአብ አሳልፎ የሰጠው። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶቼ የእግር መረገጫ እስካደርስ በቀኝ የተቀመጣሉ ይላል። ማን ነው ለማን የሚናገረው? ማን ነው ተቀመጥ የሚለው የሚያወራው? ማን ነው እያወራ ያለው? ማርቆስ 1:11 ላይ የምወዳ ልጄ አንተ ነህ፣ በአንተ ደስ ይለኛል አለው። አንተ እያለ የሚያወራው ማንን ነው? እግዚአብሔር። የሆነ የማያዳምጥ የሆነ ስጋ ብቻ ቁርበት ብቻ ቆዳ ብቻ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው እንኳ አንተን እያለ የሚያወራው ማንን ነው? አንተ እያለ የሚያወራው ኢየሱስ ማንን ነው? አንተ እያለ የሚያወራው? ያወራሉ፣ ዲያሎግ ያደርጋሉ። እና የሊሰስ ትምህርት ፈን ነው የምር ለመናገር ማለት ነው። እና እግዚአብሔር አንድ ነው አዎ ምናምን ይለዋል። እሱም አብ ነው በቃ ይለዋል። ከዛ ወልድ ምንድን ነው ስትላቸው ስጋ ብቻ ነው ይለዋል። ቁርበት ነው የሆነ ቃሉን ስጋ አድርጎ ነው እና ከማርያም ምንም የወሰደው ነገር የለም። ስለዚህ ስጋው የተፈጠረ አይደለም ይለዋል። የተፈጠረ ነው ምናምን ካልካቸው ራእይ ላይ እንዴት ይመለክ ይለዋል። ራእይ ላይ ሲመለክም አይታይም፣ ራሱ አልተመለከም። ግን እንደዛ ይሏቸዋል ሲያደናግሯቸው ማለት ነው። እነዚህኞቹ ደግሞ የባሰ ናቸው። ፈጣሪና ፍጡር ነው ብሎ የሚሉት እና ፍጡር ነው ፍጡርነቱ ይመለካል መለኮት ስላለው። ኦርቶዶክስም አሁን ደግሞ ፕሮቴስታንቶችም ጀምረዋል እንደዛ አይነት ነገር እና ይህን ይመስላል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አረቡ ትናንትና እንደው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቁጥር 22 እና 23ን በደንብ የያዘው ሁልጊዜ እግዚአብሔር አምላክም ከአዳም የወሰዳትን አንዲት አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይቺ አጥንት ከአጥንቴ ስጋዬ ከስጋ ናትና ከወንድ ተገኝታለችና ይላል። አሁን የተገኘችው አጥንት ነው የወሰደው። አጥንት ወስዶ ግን የሰው ማንነት የላትም። የሰው ማንነት የላትም ወይ? ምንነት ብቻ ነው ያላት? አላት። ከየት ነው የተገኘው? ምንነቷም ከየት ነው የተገኘው? ከአዳም ማለት ነው። ከአዳም ነው የተገኘው። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ምንድነው የሚለው? አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው ይላል። የተባረከ ነው ይላል። የማዕፀኗ ፍሬ ማን ነው? ኢየሱስ ነው። ፍሬ ነው ራሱ እንቁላል ነው ራሱ እንቁላሉ ፍሬ ነው የሚለው። እንቁላሉን ነው ፍሬ የሚለው። ፍሬ የሚለው እንቁላሉን ነው። እንቁላሉ ግን ምን የለውም ሲፈጠር ስፐርም የለውም። ልዩነቱ እሱ ነው። በቁርአን ላይም እንደዛ ነው የሚናገረው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 36 ላይ እርሷንና ዝርያዋን ይሄ ክሮሞዞኑን ከተረገመው ሰይጣን በአንተ ጠብቃለሁ አለ። ዘር ነው፣ የማርያም ዘር ነው። ያ ዘር ግን ምን የለውም? ስፐርም ሴል የለውም። ከመርየም ነው የተገኘው ራሱ ማለት ነው። ከመርየም ነው የተገኘው። አደምን እንደፈጠረ ማነው ሐዋን ከአደም ሲፈጥር ምንም አይነት ዘር የለውም። የወንድም የሴትም ዘርም የለውም። እንደውም እሱ የሚገርመው እሱ ነው። አጥንቱን ነው ሰው ያደረገው። ስለዚህ እንቁላሉን ሰው ማድረግ ችሏል። ማንነትም ምንነትም ያለበት ማለት ነው። በነገራችን ላይ አቃኒም የሚባል ትምህርት አለ። ምናልባት ሰምተህ እንደሆነ አላውቅም። አቃኒም ማለት አብ ወልድ መንፈስ ቅዱስ 3 አቃኒም ነው ያላቸው። ሃይማኖተ አበው ምዕራፍ 13 ቁጥር 6 ላይ ያው የእግዚአብሔር አቃኒም ስሞች ናቸው። አቃኒም ማለት በግዕዝ ነው። ኮኖማ ማለት ነው በአርማይስጥ። ኡቅኑም ከሚል ነው ከአረብኛ ቃል የመጣው። ኡቅኑም ማለት ሂፖስታቲስ ማለት ነው። ሂፖስታቲስ ምንለው ማለት ነው። አካላት 3 ሂፖስታቲሶች አሉ። ሂፖስታቲስ ይባላል በግሪክ ማለት ነው። ሂፖስታቲስ ወይም ሃይፖስታቲስ ይባላል። ሃይማኖተ አበው ምዕራፍ 13 ቁጥር 6 ላይ እግዚአብሔር 3 አቃኒሞች አሉት ነው የሚለው። የእግዚአብሔር አቃኒም ስሞች ናቸው። ስሞቹ አቃኒም ናቸው። የአቃኒም ትርጓሜው ምን ማለት ነው አለ? አካል ማለት ነው ብሎ ነው ያስቀመጠው ሃይማኖተ አበው ላይ ማለት ነው። ከዚህ የተነሳ ኢየሱስ የኦሪየንታል ኦርቶዶክሶች ትምህርት ሃይማኖተ አበው ምዕራፍ 94 ቁጥር 13 ላይ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆነ ብሎ ነው ኦርቶዶክሶች የሚያምኑት። በኤፌሶን ጉባኤ ውስጥ አካል ሲባል እኔ የሚለው ማንነት ነው እንጂ የሆነ ቁርበትና ቅርፊት ሼሉ አይደለም። ራሱ እንትን ላይ ስትመለከተው ሃይማኖተ አበው ምዕራፍ 13 ቁጥር 8 ላይ በመለኮት የአካል አራተኛ የባህሪ ሁለተኛ የተጨመረ አይደለም አለ። ራሱ ማለት አካሉ ከአካሉ ጋር ተዋህዷል፣ ባህሪው ከባህሪው ጋር ተዋህዷል ብሎ ነው የሚያምኑት ተዋህዶ የሚባሉት ሚያፊዚስ የሚባሉት። አሁን ግን ቲክቶክ ላይ እንዳለ ኦርቶዶክሶቹ በአጠቃላይ አንድ ሰው ነው መጥቶ ይበከላቸው። አንድ ቀን አይናችሁ ይገለጣል።
አንድ ቀን አይናችሁ ይገለጣል። እኔ ለዲያቆን በረከት አዝመራው ራሱ ነግሬያቸዋለሁ። እየጠጡ ያሉት እየተመገቡ ያሉት የምስራቅ ኦርቶዶክስን ትምህርት ነው። ከሌ የሚያስተምረው ትምህርት ይሄን ነው ብዬ ተናግሬያለሁ። አይታወቃቸውም። ስቲል ነው እየነቁ አይደለም። ራሱ የምስራቅ ኦርቶዶክስን ትምህርት እንዳለ አድርገው ነው እንትን የሚሉት። ራሱ የክርስቶስ ከማርያም አካልን አልወሰደም ብለው የሚያምኑ ናቸው የምስራቅ ኦርቶዶክሶች። ዲያፊዚስ ናቸው። ኢየሱስ አንድ ፐርሰን ነው፣ አንድ አካል ነው ያለው፣ ዲቫይን ፐርሰን ብቻ ነው። ከማርያም የወሰደው ባህሪም ብቻ ነው፣ አካልን አልወሰደም ብለው የሚያምኑ ሰዎች ናቸው። እንዳለ እንትን ብሎ ማለት ነው። ነግራቸዋለሁ። ለዲያቆን በረከት አዝመራው በደንብ ነው የነገርኳቸው። ትምህርታችሁ ወደ ምስራቅ ኦርቶዶክስ እየሄደ ነው፣ እንዲህ ብላችሁ ነው ወይ የምታምኑ ስላቸው፣ ነው እሳቸው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለው ነው የሚያምኑት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅ፣ የሶሪያ፣ የአርመን እና የህንድ ኦሪየንታል የሚባሉ ቸርቾች እህታማቾች የሚባሉት በኒቂያ ጉባኤ ላይ የተወገዙት በዲዮስቆሮስ የተነሳ የተወገዙት ትምህርታቸው ሚያ ፊዚስ የሚባለው ትምህርት ነው። ሚያ ማለት አንድ ማለት ነው። ፊዚስ ማለት ባህሪ ነው። ምንታዊ አይደለም፣ ተዋህዶ የሚል ነው ትምህርት ያላቸው። የምስራቅ ኦርቶዶክሶች የሚባሉት ግሪክ፣ ሩሲያ፣ ሰርቢያ፣ ቡልጋሪያ፣ ሮማኒያ የመሳሰሉ በአጠቃላይ የሚያስተምሩት ልክ እንደ ካቶሊክ ሁለት ባህሪ ነው የሚያስተምሩት። ምንታዊ ነው፣ ዲያፊዚስ ነው የሚያስተምሩት። አሁን ምን እያደረጓቸው ነው ያሉት? ኢየሱስ አንድ አካል ነው ያለው። ከማርያም ያመጣውን አካል አዲስ ትምህርት ነው። እንደውም ከምስራቅ ኦርቶዶክስም ለየት ይላል። እነዚህ ደግሞ አንድ አካል ነው ያለው። ከማርያም የወሰደው ምንም አካል የለም። ከማርያም የወሰደውን ባህሪ በባህሪው ላይ ኮምፖስት አደረገው፣ ተዋሃደ ብሎ ነው የሚያምኑ። እነዛ ደግሞ ሁለት ባህሪ ነው፣ በአንድ አካል ውስጥ ሁለት ባህሪ ነው ያለው። የመጀመሪያ የነበረውን የኤፌሶንን ጉባኤ የነበረውን እንትን ሽረውት ማለት ነው፣ የኬልቄዶን ጉባኤ ማለት ነው። ስለዚህ እየጠጡ ያሉት ያንን ነው ራሱ ማለት ነው። የምስራቅ የኦሪየንታል ኦርቶዶክሶች የሚያምኑት እንደኛ እንደ ሙስሊሞች ነው። እኛ ሙስሊሞች ከማርያም የወሰደው ኢየሱስ ባህሪም ብቻ አይደለም አካልንም ጭምር ነው የሚወሰደው። ራሱ ኢየሱስ ሙሉ የሰው ማንነትም ምንነትም አለው። የምስራቅ ኦርቶዶክሶች፣ ፕሮቴስታንት እና የካቶሊክ የሚያምኑት ኢየሱስ ከማርያም የወሰደው አካልን ሳይሆን ባህሪም ብቻ ነው። የሰው አካል የለውም፣ የሰው ባህሪ ብቻ ነው ያለው ብሎ ነው ያምኑ። እንደዛ ከሆነ ጎደሎ ነው ኢየሱስ፣ ሙሉ ሰው አይደለም፣ ፍጹም ሰው የሚባለው ትምህርት ልክ አይደለም። እና ኦርቶዶክሶች ዌክ አፕ፣ ንቁ። ቲክቶክ ላይ ያለው ሰው የሚያስተምራችሁ ትምህርት መሬት ላይ ካለው ኦርቶዶክስ ጋር የተለየ ነው። እኔ ስንቴ ልናገር ይህንን ማለት አዳዲስ ትምህርት ነው እያመጡባቸው ያለዎች። በመጽሐፍ ቤት ውስጥ አልገቡም፣ በጉባኤ ቤት ውስጥ አላለፉም። ንባብ ቤት እንኳን ምንም የሚያውቁት ነገር የለም። ራሱ ዲያቆን ያልነበሩ፣ ትምህርት ያልተማሩ፣ ውዳሴ ማርያምን በግዕዝ የማያውቁ፣ ግዕዝ ማንበብ ምን እንደሆነ እንኳን የሚወርደውን የሚጠብቀውን የሚላለውን እንኳን አይደለም ግዕዝ አካባቢ ይፈሩታል ራሱ ግዕዝን። እንዲህ አይነት ሰዎች ናቸው የተቆጣጠሩት፣ ቲክቶክ ላይ መጥተው የተቆጣጠሩት፣ ምንም እውቀት የሌላቸው። የውጭ መጽሐፍ ያነባሉ። የሚያነቡት የማንን ነው? የምስራቅ ኦርቶዶክስን። የምስራቅ ኦርቶዶክስን ትምህርት አጥንተው ምን ብለው ምናምን የእሱን አርጊመንት ነው የሚጠቀሙት ለፕሮቴስታንት። ከዛ ምን ስትሏቸው ገድል አንቀበልም ይሏቸዋል፣ ተአምር አንቀበልም ይሏቸዋል። አይ ሊሳሳት ይችላል፣ የሃይማኖት መከራከሪያ አይሆንም ይሏቸዋል። አንድ ሰው ገድል ሳያምን፣ ተአምር ሳያምን፣ ድርሳን ሳያምን ኦርቶዶክስ መሆን ይችላል? አዎ ይችላል ይላሉ እነዚህኞቹ። መሬት ላይ ያሉት ደግሞ ነው አትችልም፣ ከቤተክርስቲያን ትባረራል። በመቋሚያ ነው የሚቀጠቅጡ፣ በመቋሚያ ነው በነጸናጸል ጭንቅላት የሚፈነክትህ። እንዲህ አይነት ነገር የለም። በመቋሚያ ያንጎራድደዋል። እስቲ ገድልና ተአምር አልቀበልም ብለህ ቤተክርስቲያን ውስጥ ግባና እስቲ ቁጭ በል። ገድልና ተአምር አልቀበልም፣ ድርሳን አልቀበልም ብለህ ቁጭ በለህ እስቲ እንትን በል። የለም እንደዚያ። በመቋሚያ ነው የሚያንቆራጥጡ፣ በጸናጽል ነው ጭንቅላትን የሚፈነክቱ ራሱ ማለት ነው። አይሸውዷችሁ። ሁለት እምነት የለም። ከዛ በኋላ ኦርቶዶክስ ከሆንክ በኋላ ከተጠመክ በኋላ ገድል ላይ ጥያቄ ቢኖርብህም በቃ ትውጣታለህ እንጂ መውጣት አትችልም። መጀመሪያ ጥያቄ እንዲመል ስለ ገድል ጥያቄ ያለን ስትላቸው አይ ስለ ገድል የሃይማኖት መከራከሪያ አይደለም ጥያቄ ነው ያለን። ክርክር ውስጥ ምን አስገባ ነው? በዶግማ እንወያያለን፣ ችግር የለውም ለክርክር። ግን ጥያቄ ያለን ገድል ላይ ጥያቄ ያለ። አይ ገድል አይነካ፣ ሊሳሳት ይችላል። ገድል በገድል ማመን ግዴታ አይደለም። አንድ ሰው ኦርቶዶክስ ለመሆን ገድል ይሄን ኬታ መጣችሁት? የምስራቅ ኦርቶዶክስ ትምህርት ነው እየጠጡ ያሉት እና ይሄን ይመስላል ሰላዬ።
አዎ ኡስታዝ፣ ሌላው እንትን አሁን ያልከውን ነገር በጣም የገረመኝ ትምህርት እነዚህ ኦንሊ ጂሰሶች ማርያም በቃ እናቱ ልክ እንደ እንጀራ እናቱ ናት አለች በድፍረት ልክ ዮሴፍ የእንጀራ አባት እንደሚባለው የእንጀራ በዚህ ድረስ ይርቃሉ ማለት ነው። ኦንሊ ጂሰሶች ማህፀን ተከራይቶ ነው ያለው እኮ ልክ እንደዛ ነው አለ። ልክ እንደዛ ነው ያለችኝ። አዎ እናቱ ናት። አዎ እናቱ ናት። ግን እናቱ ሲባል ባዮሎጂካል አይደለችም። ኢየሱስም አባቱ ተብሎ የለ እንዴ? ራሱ የዳይ ልጅ የአብርሃም ልጅ ተብሏል። ግን የአብርሃም ልጅ የዳይ ልጅ ሲቆጥረው ዮሴፍ ጋር ነው የሚያቆመው። ሉቃስ ማቴዎስ 1 ላይ ኢየሱስ ማርያም የዳይ ዘር ናት የሚል አለ ባይብል ላይ። ቻሌንጅ የሚያደርገው እሱን ነው አለ። ማርያም የዳይ ዘር ናት የሚል የለም። የዳይ ዘር ማን ነው? ማርያም ናት? ዮሴፍ ነው? ዮሴፍ የዮሴፍ ልጅ ተብሏል ኢየሱስ። አዎ የዮሴፍ ልጅ ተብሏል ኢየሱስ። የዮሴፍም ልጅ ተብሏል ኢየሱስ። ግን ሊትራሊ አይደለም። አይሁዶች ባህል አላቸው። በእንጀራ አባት ዘር የመቁጠር ባህል አላቸው። ባህል ነው ሲሉም እንደዚህ አይነት ባህል አላቸው። አባት አይደለማ። ባዮሎጂካል ቢሆን ኖሮ አዎ አላቸው። አይ እኮ በእንጀራ አባት የመቁጠር ባህል አላቸው። በእንጀራ አባት በኩል ዘር ይቆጥራሉ። የለም እንደዚህ የሚባል ነገር የለም እኮ። የማርያም የዘር ሐረግ አለ የለም እኮ። ሉቃስ ላይ የምታገኘው የማርያም ነው ይለዋል። ግን ሉቃስም ማቴዎስም ላይ ያለው የዮሴፍ ነው። ስለዚህ የዳዊት ዘር የሚባለው እኮ ሳክስ ነው ማለት ነው። የዳዊት ዘር አንድ ጥያቄ ጠይቀህ ዘሩባቤል የሚባል ሰው ታውቃለህ? ስሙን ታውቃለህ? ዘሩባቤል ማለት ነው ማለት ነው። ቃሉን ትርጉም የሚነግረኝ ሰው አለ እዚህ ጋር ጎበዝ የሆነ ሰው ዘሩባቤል የሚባለው ዘሩባቤል የሚነግረኝ ሰው ጎበዝ የሆነ ሰው ዘሩባቤል የስሙ ትርጉም ጎበዝ የሆነ ሰው ምናልባት የአቤል ዘር ለማለት አይደለም። ባቤል ማለት ባቢሎን ማለት ነው። የባቢሎን ዘር ማለት ነው ትርጉሙ። የባቢሎን ዘር ማለት ነው። ግን ዘሩባቤል የባቢሎን ዘር ነው ወይስ ባቢሎን ውስጥ ስለተወለደ ነው የባቢሎን ዘር የተባለው? የባቢሎን ዘር ነው? ኢራቃዊ ነው ነው እስራኤላዊ ነው ዘሩባቤል ብለህ ብትጠየቅ ምንድን ነው መልስ? ባቢሎን ውስጥ ስለተወለደ ነው እንጂ አይደለም። እስራኤላዊ ነው፣ ባቢሎናዊ አይደለም። ግን የባቢሎን ዘር ለምን ተባለ? ባቢሎን ውስጥ ስለተወለደ ነው እንጂ የባቢሎን ዘር የተባለው ሊትራሊ የባቢሎን ዘር አይደለም። ራሱ ዝርያው የእስራኤል ዘር ነው። ነገር ግን እዛ ስለተወለደ ነው። ስለዚህ ኢየሱስ የተወለደው የት ነው? የዳዊት ቤት ውስጥ ነው የተወለደው። ስለዚህስ ምን ይሆናል? የዳዊት ዘር የተባለው የዳዊት ቤት ውስጥ ስለተወለደ ነው እንጂ የዳዊት ዘር ሊትራሊ አይደለም። እንዲህ ነው የሚያመጡልን። ግልጽ ነው። ኦኬ። ስለዚህ ማስረጃ አላቸው ማለት ነው እነዚህ አላቸው። ሁለተኛው ሰው ከሰማይ ነው ይላል እንዴ? ሁለተኛ ቆሮንቶስ 15:47 ላይ የፊተኛው ሰው ከመሬት አይደለም ይላል። ሁለተኛው ሰው ከሰማይ ነው ይላል። ሰው ነው የሚለው እኮ አምላክ አይደለም። ሁለተኛው ሰው ከሰማይ ነው ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ እናንተ ከላይ ናችሁ፣ እኔ ከላይ ነኝ፣ እናንተ ከታች ናችሁ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አለ። ከዚህ ዓለም አይደለሁም ካለ እንዴት ነው ከማርያም ሊሆን የሚችለው? ዮሐንስ ወንጌል 6:51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ስጋዬ ነው አለ። ስለዚህ ስጋው ከማርያም አይደለም ከሰማይ ነው። ይኸው ዮሐንስ ወንጌል 6:51 ላይ ራሱ ማለት ነው። ከሰማይ የወረደ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ስጋዬ ነው አለ። ስለዚህ ከሰማይ የወረደ እንጀራ ነው እያለ እንዴት ነው ከማርያም የምታስበው? ቃልም ስጋ ሆነ ይላል ዮሐንስ ወንጌል 1:14 ላይ። ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ይላል አንደኛ ጴጥሮስ 1:25 ላይ። ስለዚህ ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ካለ ቃል የማይበሰብስ ዘር ከሆነ የአዳም የሚበሰብስ ከሆነ ኢየሱስ የያዘው ስጋ የማይበሰብስ ከነበረ ሁለተኛው ሰው ደግሞ ከሰማይ ነው ካለ ከመንፈስ ቅዱስ ነው የተጸነሰው ከተባለ እንዴት ነው ከማርያም የሚወስደው ምን ነገር አለ? ከማርያም ከወሰደ ደግሞ ፍጡር ነው የሚሆነው። እንዴት ነው የሚሆነው ይለዋል። ግልጽ ነው። ግልጽ ነው። ግን እኮ የነሱም ከስላሴ አማኞች ያልተናነሰ ውዝግብ ነው። መልስ ያስፈልጋል። ከማርያም ይወሰድ ከማርያም ሉቃስ 1:31 ላይ ተጸነሰ ነው የሚለው። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ይላል። ጽንሱ መንፈስ ቅዱስ ነው፣ የመንፈስ ቅዱስ ጽንስ ነው። ስለዚህ ከማርያም ምንም የወሰደው ነገር የለም። ጽንሱ ራሱ የመንፈስ ቅዱስ ነው። ማዕፀኗን እንደ ክራይ አድርጎ ነው የተጠቀመበት። ልክ ቤተ ይከራዩ የለ አሁን ቻይናና እንትን ምንድነው ታይላንድ ሰው ይሄዳል አይደለ? ዘሩን ሲለው ዘሩን ተወስድና ዘርን የእናትየውም የአባትየውም ዘር ይወሰድና ማዕፀን አለ። ለ9 ወር ያክል ገንዘብ ትከፍላለህ። 200,000 የኢትዮጵያ 300,000 ትከፍላለህ። 200,000 300,000 ከተከፈልክ በኋላ እዛ ውስጥ
ትሄዳለህ። እሷ ትወልዳለች። አቅፈ ልጅህን ይዘህ ትመጣለህ። ከዛ ልጁ የማን ነው? የእሷ ነው ወይስ የማን ነው? ባዮሎጂካሊ ስለወለደችው የዛችኛውም ነው። ታይላንድ ያለችዋም ነው። ታይላንድ ያለችዋም ልጇም ነው። ግን ስለወለደችው ነው። ባዮሎጂካሊ ግን የማን ልጅ ናት? ራሱ ጄኔቲካሊ የባለ ዘሮቹ ማለት ነው። አዎ። እንደገና ደግሞ የአብ ልጅ እና የማርያም ልጅ እንትን ከተባሉ በሌላ አባባል ባልና ሚስት ነው የሚሆኑት። ስትመለከተው የማርያም እንቁላል ከተወሰደ ቃል ደግሞ ዘር የሚባለው ነገር ደግሞ ከሆነ ቃል መጥቶ ከልጁ ሰማይና ምድር ከመፍጠር በፊት የነበረው ቃል የሚባል ልጅ የነበረው መጥቶ ከዚህኛው ጋር ከተዋሃደ ያ ወንድና ሴት ማለት ነው። ባልና ሚስት ማለት ነው በሌላ አባባል። የክርስቶስ እናትና ኢየሱስ በእናቱ ሰው ነው፣ በአባቱ እግዚአብሔር ነው። አንተ በእናትህ ምንድን ነህ? ሰላም አዲ አይ በእናትህ ምንድን ነህ? አማራ ነህ? ኦሮሞ ነው ምናምን ስትባል ምንድን ነው የሚባለው? እሱ እኮ በእናቱ ኦሮሞ ነው፣ በእናቱ ደግሞ አማራ ነው ምናምን ይባላል አይደል? ትክክል። እንደዛ ይባል። ልክ እንደዛ የነዚህ ደግሞ ምንድነው? ኢየሱስ በእናቱ ሰው ነው፣ በአባቱ ደግሞ ምንድነው? አምላክ ነው ማለት ነው። ልክ እንደ ሄርሜስ ማለት ነው። ሄርሜስ ግሪክ ውስጥ አስታውሳለህ? ሄርሜስ የሚባለው አይ አላውቀውም። ሄርሜስ በእናቱ ሰው ነው፣ በአባቱ ደግሞ እንትን ነው። ፍጹም አምላክ ፍጹም ሰው ነው። ታውቃለህ? እንግዲህ እንትን ውስጥም አለ ግብጽ ውስጥ ኦሲሪስ፣ አይሲስ እና ሆረስ የሚባሉ አሉ። እናትየው ራሱ ሰው ናት። ራሱ ሰው አምላክ ነው መጥቶ ያከበራት። አባትየው በአባቱ ምንድን ነው? በአባቱ አምላክ ነው፣ በእናቱ ሰው ነው። እንዲህ አይነት ትምህርቶች አሉ። እንዲህ አይነት ትምህርቶች ናቸው ያሉት እና የስላሴ አማንያን የሚያስተምሩ ትምህርት አንዱን ነው መምረጥ ያለባቸው። ኢየሱስ አምላክ ነው ካሉ አምላክም ሰውም ነው ካሉ ያ የአምላክ ልጅ የነበረው ዘር ወይም ቃል የሚባለው ነገር ድንግል ማርያም ማዕፀን ውስጥ ከነበረው እንቁላል ጋር አንድ ሆኗል ወይ? አዎ ካሉ እንግዲህ ምንድን ነው ልዩነቱ? ያው የሚለየው ነገር ምንድን ነው? ተራክቦ አለማድረጋቸው ነው፣ አንሶላ አለመጋፋፋቸው ነው እንጂ በተረፈ የአብ ልጅ የነበረው ከማርያም ልጅ ጋር በተዋህዶ አንድ ሆኗል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ የመለኮት ባህሪና የሰው ባህሪ ሁለቱ ተገናኝተዋል፣ ተዋህደዋል። ያላ ጥራት ይገባ። በጣም ነው የሚዘገንነው። አልዘገነናችሁም? የመለኮት አካል ከሰው አካል ጋር ሲዋሃድ፣ የመለኮት ባህሪ ከሰው ባህሪ ጋር ሲዋሃድ መጥተው ስለዚህ የኦኒሲስ ትምህርት በምን ጣዕሙ እርፍ ነው የሚያደርጉት። ከማርያም ምንም የወሰደው ነገር የለም። የራሱ ቃል ነው፣ የራሱ ልጅ ነው። ድንግል ማርያም ማዕፀን ውስጥ መጥቶ ተወለደ። አለቅ ፔሬድ 4 ነጥብ። አሁን መረጃ አላቸው የላቸውም ምናምን ነገር አርጊመንት እነ ደራ ይወጡታል። ይኸው ደራ አለ። አሁን ቅድም ብያለሁ ከማርያም አሁን ምንም ነገር አልወሰደም ብሎ ይከራከራል። አሁን አንድ ቦታ ልቀቁለትና ይግባና ይህን ነገር ይሞግት። ይኸው አሁን እንዴት ሙግት እንዴት እንደሆነ ላሳያችሁ ነው። አስገቧቸው፣ አስገቡልኝ። ናገባ ፖዚቲቭ ትወርዳለች እያሉ ነበረ። ትወርዳለች። ቆይ እየወቀሷቸው የነበረው ምንድነው? እናንተ የሙስሊሞችን እምነት ነው የምታምኑት እያሉ ይወቅሷቸው ነበር። እንደ ሙስሊሞች ማን ይወረደው? እነዚህ ኦንሊ ጂሰሶች ዩቲ ወርዳለች። ኦንሊ ጂሰሶች አስገቡት፣ ደራን አስገቡት። ናገባ በሚመች ቦታ አይደለም የሚባል ነገር የለም። ናገባ ከማርያም ምንም ነገር አልወሰደም ብላችሁ ታምናላችሁ? ይህ ትምህርት ኤክስፖዝ መደረግ አለበት። የእኛን ትምህርት ደግሞ መታወቅ አለበት፣ የኛ የሙስሊሞች ማለት ነው። እሺ ካልተመቸ እንግዲህ ምንም ማድረግ አልችልም። እሺ ኡስታዝ እንትን ሌላ የመጨረሻ ጥያቄ ላድርገውና ስፔሻሊ እነዚህ ኦሪየንታል ኦርቶዶክስ አንድ ምንነት ነው ያለው የሚሉት ላይ አንድ ምንነት ካለ በኋላ ኢየሱስ አንድ ምንነት ካለ በኋላ ከዛ ድጋሚ ከአብ ጋር በምንነት አንድ ናቸው ማለት ይችላል። ምክንያቱም አንድ ምንነት የሚለው ከሁለት ባህሪ የተገኘ አንድ ባህሪ ነው። እሱም ስግው ምንነት ነው። ከአብ ከወልድ ከመንፈስ ቅዱስ ምንነት ጋር በምንነት አይደል አንድ የሆኑት? አዎ ከአብ ከወልድ ከመንፈስ ምንነት ጋር አንድ ሆኗል። ለዛ ነው በስላሴ የአካል አራተኛ የባህሪ ሁለተኛ የለም። የሰው ባህሪ መጥቶ በመለኮት ባህሪ ላይ አልተደረበም። አየህ እንደዛ ከሆነ ሁለት ባህሪ ነው። ሁለት ባህሪ ካለ የመለኮት ባህሪ አለ፣ የአብ የወልድ መንፈስ ቅዱስ ባህሪ አለ። ከወልድ ከስጋው ባህሪ ጋር መጥቶ በአንድ አካል ውስጥ አለ ነው የምስራቅ ኦርቶዶክስ እና የካቶሊክ የፕሮቴስታንት ትምህርት። የኦሪየንታል ትምህርት ግን ምንድን ነው የሚሉት? ከሁለት አካል አንድ አካል ሆነ፣ ከሁለት ባህሪ አንድ ባህሪ ሆነ። በቃ አንድ ነው። በቃ አንድ ኢየሱስ አንድ ነው። በቃ አለቀ። አንዴ በስጋ አንዴ በመንፈስ ምናምን በመለኮት ምናምን እያሉ መነጣጠል አይቻልም። ከተዋሃደ በኋላ ምንታዊነት ሁለትነት የሚባል ነገር የለም ነው ትምህርታቸው። የምስራቅ ኦርቶዶክስ የኢትዮጵያዎቹ ማለት ነው።
አዎ ጥያቄ ምን መሰለ ኡስታዝ፣ ይሄ አንዱ ምንነት ምንድን ነው ተብሎ ሲጠየቅ ስግው ቃል የሚባል ወይም ደግሞ መለኮትና እንትን የተዋህዱበት ነው። አብ በምንነት አምላክ አዎ እኮ ኮምፖዝድ ነው። አብ ግን ኮምፖዝድ አይደለም። ስለዚህ በምንነት አሁን ከተዋህዶ በኋላ እነሱ በሚሉት ከተዋህዶ በኋላ ኢየሱስና ወልድና አብ በምንነት አልተለያዩ። ከተዋህዶ በኋላ በምንነት አልተለያዩ። የአብም የወልድም የመንፈስ ቅዱስ መለኮት ጋር ነው አብሮ የተዋህደው ራሱ ባህሪው ማለት ነው። የአብም የወልድም የመንፈስ ቅዱስ ባህሪ አንድ ነው አይደል? አንድ ባህሪ ነው። ስላሴ አንድ ባህሪ ነው ያላቸው። የዛ የመለኮት ባህሪ ከሰው ባህሪ ጋር አንድ ሆኗል። ስግው ቃል ነው የሚባለው። አሁን እሱን ስጠይቅ ኡስታዝ ምን አሉ መሰለኝ፣ ያ ምን ስግው ቃል ማለት ኢንካርኔት ወርድ ነው እኮ። ስግው ቃል ማለት ስጋ የሆነ ማለት ስግው እኮ ተሰውገ ነው ሆነ ማለት ነው። ስጋ ሆነ ማለት ኢንካርኔት ማለት ኢንካርኔሽን ነው። እሱ ገብቶኛል ኡስታዝ። አሁን ምንነቱ ምንድነው ስንል የኢየሱስ ምንነት ሲባል ስግው ቃል ነው። የአብ ምንነት ሲባል ግን አምላክ ብቻ ብለን ነው የምንጠራው። አሁንም እነሱ ብሉት ማለት ነው። የመንፈስ ቅዱስ ምንነት አምላክ ነው። የወልድስ የኢየሱስ ሲባል ግን ስግው ቃል ተብሎ አዲስ ምንነት ተፈጥሮለታል። ልክ ከተዋህዶ በኋላ አምላክ እንደጥላቸው ሁለቱ የተለያዩ ናቸው። አደራህን ማለት የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክሶች ተዋህዶ የሚያምኑበት እንትን ትንሽ የተሻለ ነው። ከነዛኞቹ የተሻለ ነው። ለመሰለ የተሻለ ነው ብዬ የምልህ አንድ ባህሪ ነው የሚሉት። ሁለት ባህሪ አይሉ ራሱ ምንታዊ። እነዚህኞቹ ምንታዊ ይሉና ሁለት ነው ይሉና በመለኮት ባህሪ ላይ ሁለተኛ ባህሪ አይጨመርም ብለው ነው የሚያምኑት። ገብተዋል? አይጨመርም ነው ብለው የሚያምኑት ማለት ነው። እና አይ ቲንክ ኦርቶዶክሶቹ ቢኖሩ ጥሩ ነበር። ኦርቶዶክስ እስቲ ግቡ አንዴ የተወሰነ እንትን ለማለት ለመሄድ ቢገቡ ጥሩ ነው ኡስታዝ። እኔም ጠይቄ ነበር ከዚህ ቤት ልደታ ወይም ከካቶሊኮች እነሱ ሲኑ እንደዛ ነው ይደነበራሉ። የትምህርታቸውን ግልጽ ስላልሆነ ግን ቆይ ኡስታዝ የወልድ ከተዋህዶ በኋላ ያለው ውህድ አንድ ባህሪ ነው አይደለ እኮ። ተዋህደ ሲባል ተቀላቀለ አይደለም እኮ። አሁን እነሱ አሁን ሚያ ነው ሚያ አታውቅም። ሚያ ማለት ኮምፖስት ነው ራሱ ምንታዌ ሳይሆን ተዋህደ ማለት የተቀላቀለ ማለት አይደለም። የግዕዝ ቃል ነው ተዋህዶ ማለት ትርጉሙ ታውቀዋለህ? ተዋህዶ ማለት ሲምፕሊ አንድነት ማለት ነው። አንድ ብለህ የለ አሃድ ብለህ በግዕዝ አንድ ብለህ አንድነት ለማለት ስትፈልግ ምንድን ነው የምትለው? ተዋህዶ ትላለህ። ልክ እንደ ተህዊድ ማለት ነው። ተህዊድ ማለት ምንድን ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አንድነት ማለት ነው። አንድነት ማለት ነው። ዋሃደ ከሚለው ዋሃዳ አንድ አደረገ ከሚል ነው የመጣው ራሱ። ተዋህዶም ዋሃደ ነው፣ ተመሳሳይ ነው። ተውሂድና አንድነት ማለት ዋሂድ ግን ኢትሃድ አንድነት ኢትሃዱ ነው መሰለኝ። ተውሂድ ግን እንትን ነው አንድ መሆን ብቻ ነው። አንድ መሆን እኮ አንድነት ማለት ነው ትርጉሙ። አንድነት ይሆናል ራሱ እንትን። አሁን ተስሊስ ምንድን ነው በአረብኛ? ሶስትነት ማለት ነው። ሶስትነት ማለት ነው። ልክ እንደዛ ማለት ነው። አሁን ለምሳሌ በግዕዝ ተዋህዶ ማለት አንድነት ማለት ነው። ምንታዌ ሁለትነት ነው። ስላሴ ሶስትነት ማለት ነው። ትርጉሙ የቃሉን ትርጉም ነው ነገር ረባኑ ምናምን የሚባለው ደግሞ አራትነት ይባላል። እንደዚህ አይነት ነገሮች አሉ፣ ትምህርቶች አሉት ማለት ነው። እና ያ ነው ያለው። ትንሽ ኮምፕሊኬትድ ነው፣ ሞር ፊሎሶፊካል ስለሆነ ታውቃለህ። ፊሎሶፊካል ነው ራሱ እንትኑ ማለት ነው። እና አይ ቲንክ ዘ ዩዝድ ኢንኮንሲስተንስ ምንድን ነው? ፊሎሶፊካል አስፔክት ይባላል። ኢንኮንሲስተንስ ምናምን የሚባል ነገር እንደዛ ፊሎሶፊካል አስፔክት ናቸው። አስፔክታቸው የነሱ አስፔክት ማለት ነው። እና ይከብዳል። ፍልስፍና ነው። ፍልስፍና ይዘት ስላለው እንደ ፍልስፍና ነው የምታየው ማለት ነው። እና ሞር እንትን ነው ያለው። በነገራችን ላይ ራስ ብታት ልልቀቅ ትፈልጋላችሁ? ራስ ብታት አጀንዳ እንስጥ። ሁላችሁም ያዙ ይሄንን ማለት ነው። ድንግል ማርያም ማህፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት ነው የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከሷ ተገኝቷል ወይ? ኦንቶሎጂካሊ አልተገኘም ከተባሉ ማርያም ሁለት ልጅ አላት። አንደኛው
መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። የአንድ የባህሪ ልጅ አንድ የጸጋ ልጅ አላት ማለት ነው። ታዞሩታላችሁ። ድንግል ማርያም ማኅፀን ውስጥ የተፈጠረውን ሰው ለአምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል? ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮታዊ አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል፣ ባህሪ ዘም ባህሪ። አይ የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። የእሱ የባህሪ ልጅ አለው። ድንግል ማርያም ማኅፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው። ሰላምዲን አዎ በጣም ግልጽ ነው። ግን አይመልሱም፣ እንደዚህ አይነት ጥያቄዎችን አይመልሱም። ገብቶ ቢመልሱ አሪፍ ነው። ልጨምርላችሁ። ድንግል ማርያም ማኅፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋሃደው ስጋ ፍጡር ነው ወይስ አይደለም ስትሏቸው ፍጡር ነው ይላሉ፣ ይስማማሉ። የተዋሃደው ከተፈጠረ በኋላ ነው ወይ ከተዋሃደ በኋላ ነው የተፈጠረው ወይስ ከመዋሃዱ በፊት ነው የተፈጠረው ወይስ በተዋሃደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መጥቶ ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው ወይስ ከተዋሃደ በኋላ ነው? የዮኒሰስ ትምህርት አሁን እንትን ይላል። የዮኒሰስ ትምህርት አሁን ለነዛ አይነት ነገር ይገላገልሃል። ምንም መጥቶ የተዋሃዱ ነገር የለም ይላል። ራሱ ነው ቃልም ስጋ። ልክ የሙሴ በትር እባብ ሆነ አይደል? እባቡ እናትና አባት ነበረው እባቡ ስላለ አልነበረውም። የሙሴ በትር ተቀየረ ብለው ያምናሉ እንዴ? እንትኖች ተቀየረ ብለው ነው። የሙሴ በትር አይተቀየረ ሳይሆን የሙሴ በትር እባብ ሆነ። በቃ እባብ ሲሆን በቃ እባብ ነው፣ በትሩ ነው። ልክ ቃልም ስጋ ሆነ የሚሉት እንደዛ ነው የሚያምኑት። ወይም ደግሞ በትሩ ወደ እባብነት ተቀይሯል አይደል ኡስታዝ? አብርሃም ልጁን ሊሰዋ ሲል ምን መጣለት ታስታውሰዋለህ? በእኛ በግ መጥቶለታል። ኧረ በእንትን ላይ ዘፍጥረት 22 ላይም በግ መጥቶለታል። ያ በግ እናትና አባት አለው የለውም? በቃ እንደዛ ማለት ነው። ይህም በግ እንደዛ ነው። ዘፍጥረት 14 ላይ አብርሃም ጋር የመጣው መልከጼዴቅ የሚባለው እናትና አባት አለው? ዕብራውያን 7:3 መሰረት እናትና አባት አለው? የለውም አይደል? እናትና አባት የሉትም ነው የሚለው እኮ። በጉም ካህኑም የኢየሱስ ምሳሌ ከሆነ ይላሉ ኦኒሰሶች። በጉም ካህኑም ራሱም ከሆነ ይሄ ድንግል ማርያም ማኅፀን ውስጥ የተዘጋጀው በግ እናትና አባትም የለውም፣ ካህኑም ራሱም እናትና አባት የለውም። ከማርያም ምንም የወሰደው ነገር የለም። በእርሷ ውስጥ ነው ተጸንሶ የመጣው የሚል ትምህርት ነው ያላቸው። ምንም የወሰደው ነገር ቃል ስጋ ሆነ። ልክ የሙሴ በትር እባብ እንደሆነው ልክ እንደዛ ማለት ነው። በትሩ ነው እባብ የሆነው፣ ልክ ቃልም ነው ስጋ የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም የሚል ነው ትምህርታቸው። ጀዛከላ ኡስታዝ ሀይቀሰን ብዙ ነገር ተምሬያለሁ። አላህ ኸይር ጀዛን ይክፈል። አሚን አሚን። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ? የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው።
ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? ታውቂያለሽ? ያ ሙሽራ ናት ይላል። ራሱ ሚስትም ተብላለች። ራሱ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች። ራሱ ሰዓታት ላይ ታታታውሽም። ምናልባት አንቺ ገዝ ትችያለሽ። ሰላም ለኪ ማርያም እስመ መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር። ተመልከች፣ ቀጥል። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሎ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ ቨ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ምንጣን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ፣ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወነአምልክ በአሐዱ እግዚአብሔር ወነአምልክ በአሐዱ እግዚአብሔር ቅድመ ዓለም ሀሎ ቀሽረው መርዋ ድምፅ ወነአምን በካሉ እግዚአብሔር ለምላኩ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር ተቀበል መንፈስ ቅዱስ ዘይመልእ ኩሎ ተቀበል። ይኸውልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት እየተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ እንኳን ብዙም ባይዳፈሩ እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት?
ይሄንን ነገር አውቃለሁ እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመልከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መተው ሊሸውዱኝ ይፎክራሉ። እዚህ ሰው ያነብብ ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ጋድ ዘሰን ጋድ ዘሆሊ ስፒሪት ማነው? ከማርያም ሰው ነው ጋድ ዘሰን የሚባለው ጋድ ዘፋዘር እና ጋድ ዘሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ። አምላክ ያሉን አብና መንፈስ ቅዱስ ደግሞ አምላክ ናቸው። በእናንተ ትምህርት ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው ወይ ያቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም እሰየው ይበል የሚያስብል ነው። ባይብል ምንድን ነው የሚለው? ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው። ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ህዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። እነ ጆባ ዊትነስ እነ ኦንሊ ጂሰስ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ። ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይን ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አሪስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክ እና አሪስቶቴሊያን የሚባል ናቸው። የአርስጣጣሊስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሜኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስ እና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትየዋ ደግሞ የምትላከዋ ሴቷ የዜኑስ እና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ነው። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢምፓላቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል። ጓል መቀሌ አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ ልክ አይደለሁ።
ልክ አይደለሁም? አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል፣ ትክክል። እና አባ ተክለ ሃይማኖት እና አቡነ አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና እኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 ቁጥር 9 የዋሻውና የሰሌዳው ባለቤቶች ከተአምራቶቹ ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል። እና አምላካችን አላ የዋሻው ምዕራፍ የሚባል አለ፣ ራሱን የቻለ የዋሻው ምዕምንትን አለ። እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በ290። ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ የነበሩ ማለት ነው። እና በ372 ላይ ነው በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርሲኩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው። ለ300 ዓመት ነው የቆዩት ማለት ነው። እና በጨረቃ አቆጣጠር 9 ዓመት ይጨምራል። 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ። እነሱ 7 ናቸው እያሉ ነው የሚለው፣ ይከራከራሉ። 8ም ነው የሚለው አሉ፣ 9ም ነው 12ም ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤቶች ከተአምራቶቹ ሲሆን ግሩም መሆናቸውን አሰብክን ይላል። እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ፣ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ። መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ነው። እቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብፅ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ። የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነበ ወርቅ ነው ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ እናዛ እንትን ነው እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ that was helpful። አመሰግናለሁ በጣም ኡስታዝ። ኦኬ እሺ ዱካ ምንድን ነው? ምን አድርጉ ነው የምትለን? ከማስተማር ውጭ ምን አደረግን? ምን አልከኝ ወይዴ? ምን አድርጉ ነው የምትለን? ሰላም ነው አለ ኑርልኝ በእናትህ ወርካታ እግዚአብሔር ስማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለውን ጠይቀህ ነው። ምን አለ እሱ ላይ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም፣ የባሪያን መልክ ያዘ ይላል።
ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀባት አልቆጠረም ሲል ማለት በእኔ አረዳድ ብዬ ማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው ማስበው ነው እኔ ያመንኩበት ነገር ግን በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ ሲኖር መተካከል የሚለው ነው መቀማት የሚለው ነው የነበር ጥያቄ በእግዚአብሔር ሁሉም እዛ ውስጥ ያለው እዛው የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ነው ለጠቅላላ ዕውቀት ነው እርሱ ይላል እርሱ ማለት ክርስቶስ የሚለውን ተክቶ የመጣ ነው ፊልጵስዩስ 2:5 ላይ መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ መጀመሪያው ላብራራልህ እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል አምላክ የተባለው አብ ነው በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ በአብ ማለት ነው እንኖራለን ይላል ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል ስለዚህ ከአብ የተነሳ ነበር የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ ሲኖር ሳለ ነው የሚለው መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው ሃይፖርሆን ነው የሚለው ሃይፖርሆን ማለት ምን ማለት ነው ቀጣይነት ያለው ያውኑ ግስ ነው ፕሬዘንት አክቲቭ ፓርቲሲፕል ነው ኃላፊ ግስ አይደለም ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም መቼ ነው ያልቆጠረው ዮሐንስ ወንጌል ምዕራፍ 5:18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል ሳለ የሚለው ቃል ያኔ ነው መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ መስማማት በሚል ይመጣል ማርቆስ 14:56 ላይ መስማማት ነው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በጽታ ያገኘው ነገር ነው ማቴዎስ ወንጌል ምዕራፍ 28:18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበር እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልምና አለ ከዛ በኋላ ምን አለ አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ ስለዚህ የምንማረው ነገር ምንድነው መተካከልን በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው ከዛ በኋላ ምንድነው የሚለው ራሱ ምን አደረገ ነው የሚለው ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም ዱከብ ይላል በምስሉም እንደ ሰው ተገኝቶ ሲል ሰው የተባለው አዳም ነው የአዳም አምሳያ ደግሞ እሱ ነው ሮሜ ምዕራፍ 5:14 ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል በምስሉም እንደ ሰው እንደ አዳም ተገኝቶ ራሱ ምን አደረገ ባዶ አደረገ ነው ባዶ አደረገ ማለት የሆነ ልክ በርሜል ውሃን ስደፋው በርሜሉ ባዶ እንደሚሆን አምላክነቱን የሆነ ቦታ ደፍቶት አስቀምጦት ወይም አምላክነቱን እንደ ጃኬት የሆነ ቦታ አስቀምጦት መጣ ሳይሆን ኬኖሲስ ማለት ባዶ አደረገ ማለት ምን ማለት ነው ሁለተኛ ቆሮንቶስ ምዕራፍ 8:9 ላይ ይኸው የክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድሃነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ማለት ባዶ ሆነ ምንድን ያደረገው ቸር ስጦታ አውቃችኋል ይሄ ቸር ስጦታው ምንድነው ህይወቱን ነው የሰጠው ብሎ ነው የሚናገረው ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ይላል ራሱን ባዶ አደረገ ማለት ህይወት የነበረውን ህይወቱን ሲሰጥ ባዶ ሆነ ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ይናገራል ከዛ ምን አደረገ አምላክም ደግሞ ያለ ልክ ምን አደረገው ይላል ከፍ አደረገው አለ ራሱን ስላዋረደ ማለት ነው ማቴዎስ 23:12 ላይ ራሱን የሚያዋርድ ሁሉ ከፍ ይላል ባለው መሰረት በዚህ ምክንያት አምላክ ደግሞ ያለ ልክ ከፍ አደረገው ይላል ስለዚህ ፊልጵስዩስ ምዕራፍ 2:5-7 ድረስ ያለው በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ተችላለህ ማለት ነው ደግሞ አመሰግናለሁ ነው እንግዲህ እሺ ተመለሰልህ እንዴ በደንብ ነው የዞረብህ እኮ ነው አንተ ምንድን ነው የዞረብኝ ጥቁር ዶሮ የዞረብህ እኮ ነው የዞረብህ ነው አንተ እያወካት ፊደው ሞት እጁ ላይ ያለ ሰው እንዴት አድርጎ ነው እንደዚህ የሚቀልደው የሚያሽፈው ያመኛል ትላለህ ብዙ ጊዜ
እንዴት አንተ ስለ አሄራን እንኳን እንዴት አታስብም? ሌላው ቢቀር ማለት ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አንተ ስለነገርከኝ ብቻ ነው ዝም ብያለሁ እንጂ ነፍስ ብዬ አስብ ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? ኧረ ቆይ ሌላ ጥያቄ ጠይቀው ነው። አባት የሌለው ልጅ እስከ መቼ ነው የምትሆነው ነው ጥያቄው እኮ ማለት። አባቴማ ሞቷል። የለም ያው እውነቴን ነው። ኖ አይደለም ያልኩህ፣ ባዮሎጂካል አይደለም። አባት የሌለው ልጅ ምንጭ የለህም እኮ ነው። ምን ቤተ እምነት የለህ ምን የለም። ቤተ እምነት ምንድን ነው? የራሱ ጉዳይ በአናቱ ተቀምጥ ይፈልጋል እኮ። ምን አባት የሌለው ልጅ ነህ እኮ አንተ፣ ወላጅ የሌለው ልጅ እንትን ጉዲፈቻ ነኝ። እሺ አንድ ሌላ ጥያቄ አንድ ቦታ ላይ ወይ ወንዲሰስ ጋር ብትሆን ወይ ስላሴ ጋር ብትሆን ወይ ምን አሁን አንተ ፍርድ እኮ እያልኩ አልሞትም እንዴ? ምን ነው? አንድ ቦታ ያዛ ፈረን ያዝ ወይ ደግሞ ስለም ይዣለሁ። ዝም በልማ ቆይ ልደውልልህ አይመቸኝም ማለት ነው። ከኔ ጋር ብቻ ነው እንዴ? ሐሰን ሁላ እኮ አለልህ። ከነሱ ጋር ለምን አትደዋወልም? ሻ አይደለም ያስፈለግ ይኸው ደግሞ ሚስጥር ይዘረግፋል። ከፈለክ ነው እኮ ያልኩህ። ከፈለክ እኮ ነው ያልኩህ እንጂ እኔ በምን አውቃለሁ? እኔ ሚስጥር ይዘረግፋል ነገረኛል እኔ ለኔ ምን አይነት በየአይነት የሆነ ልጅ ነው? በየአይነት የሆንክ ልጅ ነህ። ጫጫታ ነው ያለው ዱከም። እሺ በየአይነት የሆነ ልጅ እኮ ነው። ይህ ልጅ ምስኪን ነው ግን ያሳዝነኛል። ኢንሻአላህ ዱዓ አድርጉለት። ዱዓ ማድረግ ነው። እኔ አንድ ቦታ ላይ ስለሌለ እኮ ነው የሚያሳዝነኝ። አንድ ቦታ ላይ የለም ራሱ የሆነ የቆመበት ቦታ ስለሌለ እንደው ሞት እንኳን ቢመጣ ያሳዝናል። ሰልሙ የሰው ልጅ አይታወቅም። እርግጠኛ ነን የነገን አይደለንም እኮ ትን ብሎንም ልንሞት እንችላለን። አደጋ ደርሶ ልንሞት እንችላለን። በእጃችን ምንም የተያዘ የተጨበጠ ነገር የለም። ስለዚህ በተቻለ አቅም ቶሎ ብሎ በንስሐ ወደ አላህ መመለስ ነው ክርስቲያኖች። ሻወሩ ሌሎቻችሁ እንግዲህ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ከመውጣቱ በፊት 1 ሚሊዮን መግባት አለበት። ታብታቡ እሺ። ሌላው የብሽ ኮሜንት አትጻፉ ኢንሻአላህ። ጥያቄ ያላችሁ እስማኤል አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስማኤል ሰላም ነው ኡስታዝ? አለ አልሐምዱሊላህ። አንተ ነቀድም ስትጽፍ የነበረው ጥያቄ ቢጠይቅ ብሎ ካታረገኝም ያልከው? አረ እኔ አሁን ነው የገባሁት። ኦኬ አንዱ ሲል ነበረ እስማኤል የሚባል ሰው ጥያቄ ጠይቅ ብሎ ካታደርገኝም ምናምን ይላል። ሳክስ ሲያደርግ ማለት ነው። ወይድ ብሎክ ያደርጋል ተብሏል እንዴ? እንትማሩ ነው የሚፈለገው። እሺ ቀጥል እስማኤል። እኔ መጠየቅ የምፈልገው ስለ ራእይ ዮሐንስ ነውና እሱ ከሌሎች መጽሐፍቶች ለምንድን ነው እንደዚህ የተለየ የሆነው አነጋገሩ ማለት ነው? ብዙ ራእዮች ነበሩ እኮ ራእይ ዮሐንስ ብቻ አይደለም ያለው። የጴጥሮስ ራእይ የሚባል ነበረ፣ የጳውሎስ ራእይ የሚባል ነበረ፣ የይሁዳ ራእይ የሚባል ነበረ። ብዙ ናቸው። የፊልጶስ ራእይ የሚባል ብዙ ናቸው የነበሩት። ወደ 17 ነበሩ። ከዛ ውስጥ ራሱ እሱም ተቀባይነት አልናገኘውም። ጎርጎርዮስ ዘዜናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው አውሳቢዮስ አጠቃላይ አይቀበሉትም ነበረ። ሲትሮን ነው ምናምን የሚባል አንድ መናፍቅ አለ ብለው የሚያምኑት የኖሲሶች አንደኛው ብራንች የመሰረተ እሱ ነው የጻፈው። በዮሐንስም እያጭበረበረ ነው ብሎ ነው የሚያምኑት የነበረው እና በኋላ ላይ መጽሐፉ መክሲሚያኖስ እና ዲዮቅልጥያኖስ በተነሱበት ሰዓት ላይ ጠፋ ተብሎ ነበረ። ዮሐንስ አፈወርቅ ተገለጸልኝ ብሎ እሱ ነው የጻፈው ያዘጋጀው። ያውኑም ማለት ነው። የራእይ ዮሐንስ ምዕራፍ 18 ምዕራፍ 22 ቁጥር 18ን ብትመለከተው በዚህ መጽሐፍ ላይ የጨመረና የቀነሰ ያለው ሰዎች ራእይ ዮሐንስ አለ ብለው ክሌም እንዳያደርጉ ነው ይላል። እዛው ላይ የጨመረና የቀነሰ የሚለው ራሱ እንትና ነው ዮሐንስ አፈወርቅ ነው።
ከዛ ለምንድን ነው ያለው እንደዛ ሲባል ራእይ ተገለጠልኝ ብሎ ሌሎች እንዳሉ እሱ ነው ራእይ ተገለጠልኝ ብሎ ዮሐንስ ራእይ የጠፋው ተገለጠልኝ ብሎ የጻፈው ይሄንን ብሎ ነው ያስቀመጡት። አንድም ተወለ ራእይ ዮሐንስ 22 18 እና 19 ነው ራሱ ማለት ነው። አዎ ጌታ ኢየሱስ ሆይ ና ምናምን እያለ ያለው እሱ አይደለም ዮሐንስ አፈወርቅ የሚባለው ነው የሚያወራው ያንን ማለት ነውና መጽሐፉ አጨቃጫቂ ነው። እኔ ግን ወላሂ አንድ ነገር ምን ደስ እንደሚለኝ ታውቃላችሁ? ቁርአን ስለ ራእይ ዮሐንስ ቢያወራ ኖሮ ለምንድን ነው እንደዚህ የሚያወዛግቡ ነገሮችን ቁርአን የማያወራው? ያላ ቃል መሆኑ የምታውቁት በዛ ነው። እንደው መኮረጅ ካለበት ከራእይ ዮሐንስ አይኮረጅም? ለምንድን ነው ቁርአንና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ በቁርአን ውስጥ የለም ሐማ የሚባል ሰው የለም ብለው ደግሞ አሉ። አሁን ለምንድን ነው አንድ ነገር ከተኮረጀ ላይቀር ከነስተቱ የማይኮረጀው? ዘፍጥረት ላይ ስትመለከቱት ያዕቆብ ያየው ህልም ላይ እናቱና አባቱ 11 ወንድሞቹ እንደሚሰግዱለት ነው። እናቱ በጊዜ ነው ያሸለበችው የሞተችው፣ አልሰገደችለትም። ቁርአን ያንን ሱረቱል ዩሱፍ ምዕራፍ 12 ቁጥር 100 ላይ እናትና አባቱም አብረው እንደሰገዱለት ይናገራል በህልሙ መሰረት ከወንድሞቻቸው ጋር። ለምን እንደዚህ አይነት ስህተቶች ለምንድን ነው የማይኖሩት? ራሱ አብረው እንትን የሚሉት ባይብል ላይ በዮሴፍ ዘመን የነበረውና በአብርሃም ዘመን የነበረው የግብፅ ንጉስ ፈርዖን እያለ ይጠራዋል። ፈርዖን የሚባለው ነገር ልክ እንደ አጼ ምናምን ስያሜ የተጀመረው በራምሴ ነው የተጀመረው፣ በሙሳ ዓለይሂ ሰላም ጊዜ በነበረው ነው። ቁርአን በዮሴፍ ጊዜ የነበረውን የግብፅ ንጉስ ለምንድን ነው ፈርዖን ያላለው? እንዲህ አይነት የታሪክ ስህተት ለምንድን ነው ያልተገኘበት ቁርአን ላይ? እና ምን ለማለት ፈልጌ ነው፣ ራእይ ዮሐንስ አወዛጋቢ መጽሐፍ ነው። ሌሎቹ አወዛጋቢ መጽሐፍ የነበሩም ነበሩ። የጴጥሮስ ራእይ የሚባሉ የጳውሎስ ራእይ የሚባሉ አሉ። የዮሐንስ ራእይ ብቻ አይደለም ያለው። የበርቶሎሜዎስ ራእይ የሚባል አለ። የፊልጶስ ራእይ የሚባል አለ። ሌሎችም ብዙ ራእዮች አሉ። ራሱ ወደ 17 የሚደርሱ ነበሩ ራእዮች ያሉ። አፖካሊፕስ የሚባሉት መጽሐፎች አፖካሊፕሲስ ይባላሉ በግሪክ ራእይ። ግልጽ ነው እስማኤል? ኦኬ አዎ ገብቶኛል ኡስታዝ ጀዛከላህ። ወያከል ለምንድን ነው ስለ ማቴዎስ ወንጌል የማያወራው ቁርአን? የማቴዎስ ወንጌል የማርቆስ ወንጌል እያለ የማያወራው ለምንድን ነው እኮ? ለምን አላወራም? ጉዳዩ በእናንተ እጅ ያለውን ወንጌል እያለ አላህ በቁርአን እንጂል እያለ የሚያወራው የነ ማቴዎስን የማርቆስን ምናምን ቢሆን ኖሮ የማርቆስ ወንጌል የማቴዎስ ወንጌል እያለ ለምን ቁርአን አይጠቀምም? ስለ አንድ ወንጌል ነው የሚያወራው። ስለ አንድ ወንጌል ነው የሚያወራው። አዲሱ መደበኛ ትርጉም አዲስ ኪዳን መግቢያው ላይ እንደዛ ነው የሚለው። ሊቃውንት እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው በአንድ ወቅት የነበረ መጽሐፍና በኋላ ላይ የጠፋውን መሰረት አድርገው ነው። እሱን ያዙልን፣ ሳይቀላቀል ያዙልን። እሱን ይሄ ማቴዎስ ማርቆስ ከመባሉ ከመምጣቱ በፊት የነበረው ወንጌል እሱ አለ። እሱን ያዙልን። እሱ ነው ካላ ዘንድ የወረደው። እሱን ያዙልን። እሱ ካላችሁ በቂ ነው። አይ ከሱ የተጨመቀ ነው ይሄኛው ካላችሁ ችግር የለውም። መለኮታዊ ቅሪት አለ ከውስጡ፣ እኛም እናምናለን። አራት ወንጌሎች ውስጥ መለኮት የወንጌል ቅሪት አለ እናምናለን። ግን ወንጌል ነው አትበሉን፣ አሸውዱን። ሉቃስ ለቴዎፍሎስ የጻፈውን ደብዳቤና ታሪክ ወስዳችሁ ወንጌል ነው አትበሉን። ማቴዎስ የኢየሱስ የትውልድ መጽሐፍ ብሎ የጻፈውን ነገር ወንጌል ነው አትበሉን። ወንጌል ውስጡ አለ እናምናለን። ግን ወንጌል ነው አትበሉን። አራት ወንጌሎች ተብሎ አትበሉን። የማቴዎስ ወንጌል አትበሉን። የማቴዎስ አይደለም ወንጌሉ የኢየሱስ ወንጌል ነው። የኢየሱስ ወንጌል ደግሞ ከአላህ ዘንድ የተቀበለው ነው፣ ከአምላክ ዘንድ የተቀበለው ነው። ዮሐንስ ወንጌል 17:8 ላይ፣ ዮሐንስ ወንጌል 17:14 ላይ፣ ዮሐንስ ወንጌል 12:49 ላይ፣ ዮሐንስ ወንጌል 14:10 ላይ፣ ዮሐንስ ወንጌል 14:24 ላይ፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 13-17 ላይ፣ ሉቃስ 4:17 ላይ፣ ሉቃስ 5:1 ላይ፣ ሉቃስ 1:1 ላይ፣ ሉቃስ 1:14 ላይ፣ ሉቃስ 1:15 ላይ። አይሆንም፣ የሚሆን ነገር አይደለም። ሙሳ አለይሂ ሰላም የተሰጠው አንድ መጽሐፍ ነው። ለሙሳ መጽሐፍ ሰጠ ነው ይላል ሱረቱ በቀራ ምዕራፍ 2 ቁጥር 53 ላይ። እውነት ነው እናምናለን። ነገር ግን ያ መጽሐፍ አንድ መጽሐፍ የነበረው አንድ መጽሐፍ ሱረቱ አንቢያ ምዕራፍ 20 ቁጥር 48 ላይ አለ። አንድ መጽሐፍ ነው የተጻፈው። አሁን አራቱ መቼ ነው የተጻፉት? በባቢሎን ምርኮ ጊዜ ዘፍጥረት፣ ዘጸአት ምናምን ነገር ሳይቀላቀል ያዙልን። እሱ ከመቀላቀሉ በፊት የነበረውን ኦሪት የሚባለውን ያዙልን፣ ቶራ የሚባለውን ያዙልን፣ ተውራት የሚባለውን ነገር ያዙልን። እሱን ያዙልን ሳይቀላቀል ወደ 5 ሳይከፋፍሉት በፊት የነበረውን ያዙልን። እሱን አሁን ኦሪት በእነዚህ በአምስቱ መጽሐፍት ውስጥ ኦሪት በውስጡ አለ። መለኮታዊ ቅሪት አለ። ቁርአን ሙሰዲቃን ነው፣ አረጋጋጭ ነው። ከአላህ ዘንድ የነበረውን አለ ብሎ ይለናል። የጨመራችሁት ደግሞ ሙዋሂሚን ነው፣ አራሚ ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ይሄን ይመስላል። እሺ ኮሜንቱን ክፈቱትና መግባት የሚፈልጉ ሰዎች ካሉ ይግቡ። መግባት የሚፈልጉ ሰዎች ካሉ ይግቡና ኢንሻአላህ
ኡስታዝ ዙሁር ሰግጄ ልመለስ። እሺ አዛን ብሏል እኛ ጋር ኢንሻአላህ አላህ ይቀበላችሁ። ስትመጣ አስታውሰኝ። መጽሐፍ የሚፈልጉ ሰዎች ካሉ መጽሐፍ ይወስዳሉ ማለት ነው ኢንሻአላህ። እሺ መርሐባ። እሺ ቢላል ናግባ እስቲ። ቢላል ናግባ አንዳንድ አሳየኝ እስቲ። እሺ ቢላልን አሁን አይቼው ነበርና አውራው ነበር። ኡስታዝ ቢላል ነው ኡስታዝ ቢላል ኡስታዝ ቢላል ማዶ ኮከረች አለ ለሳበው እኮ ፒኬም አለ። ፒኬንም ብስቡት ደስ ይለኛል። ፒኬም ብስቡት ፒኬ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አግጄስ እስከመጣ ድረስ አስገባውሽ ባንተ ፋንታ ሰግደህ እስከምትመጣ ሃኒ ሰላም ብያለሁ። ክርስቲያን ወር ሙስሊም ሰላም፣ እንዴት ነህ ኡስታዝ? ሰላም። ክርስቲያን ነሽ? እንዴት ነሽ? አዎ፣ እንዴ ባለፈው አውርተን ነበር እኮ። ሃኒ ያችኛዋ ናት? የኔዋ ናት ወይስ በቀደም ያወራ ነው? በቀደም ያወራ ነው። እሷማ አይደለሽም አንቺ። ኧረ ነኝ እንደ ለኤሞስ መንገደኞች በሌላ መልክ ኢየሱስ ሉቃስ ማርቆስ 16:12 ላይ ተገለጠላቸው ይላልና በሌላ መልክ ተገልጠሽ ከሆነ አላውቅም። እሺ ፕሮፋይልሽ ይሄ ነበር? ፕሮፋይል ይሄ ነበር። ልክ እንደ ኤሞስ መንገደኞች ሆንኩኝ እኔም በቃ ብዥ አለብኝ ማለት ነው። እሺ ደህና ነሽ? ደህና ነኝ። እንዴት ነህ? እየበረታሽ ነው? እየበረታ ነው። ምን ይምጣ? ሻይ ቡና ማኪያቶ ቁርስ በልተሻል? በልቻለሁ። እሺ ሻይ ቡና ምን ልጋብዝሽ? በኔ ወጪ። አመሰግናለሁ፣ ግን ጥያቄ አለኝ። ለጥያቄ ነው የመጣሁት። እሺ ሻይ ቡና በሏት ከስር እስቲ። ሻይ ቡና በሏት ከስር ሻይ ቡና ምናምን በሏት። እንግዳ በደንብ ተቀበሉ። እሺ ሃኒ እና ባለፈው ባወራነው ነገር አምላክ ፍጡር አታምልኩ አምላክን አምልኩ ባልከው ነገር ጠይቄ ነበርና ስጠይቅ ዮሐንስ ወንጌል ላይ ምዕራፍ 16:26 ላይ የመጣበትን ነገር መጨረሱን ማለቁን እና ወደ አብ መመለሱን ይናገራልና እኔ ስለ እናንተ ምለምን አይደለሁም አብን፣ እናንተ ግን በስሜ ትለምናላችሁ ይላል እንዴ? እና አምላክ ስለሆነ ነው እንጂ ሌላ ፍጡር ቢሆን ኖሮ ወይ ነብይ ቢሆን ኖሮ ይለምናል። እና አምላክ ነው ስለናንተ አለምንም በስሜ ትለምናላችሁ ሊለው የሚችለው ብለው መለሱልኝ። እኮ ምኑን ነው እንደዛ? እኮ ምኑን ነው በስሜ? መቼ ነው በዚያ ቀን የሚለው መቼ ነው? እሱን አይገልጽም። በምን ቀን እንደሆነ አይገልጽም። በዚያን ቀን ግን በምጽአት ጊዜ ነው። በምጽአት ጊዜ በቃ ያቆማል ሁሉ ነገር። በምጽአት ጊዜ በዚያ ቀን በስሜ ትለምናላችሁ እንትን በለን ምናምን ብለህ በስሜ ትለምናለች። በስም አጋንንትን አላወጣንም በዚያ ቀን ይሉኛል አለ። እኔ ግን አላቃችሁም እላችኋለሁ ይሌለ ይሰማል ይሰማል ኡስታዝ። እና አምላክነቱን ጌትነቱን ነው የሚናገረው ስላሉኝ ነውና አልገባኝም። እኔም አሁንም ግልጽ አልሆነልኝም። እና አብ ስለኛ ምንም መከራ አላየም። ወልድ ከሆነ ወልድ ነው በደንብ መመለክ ያለበት ወይስ አብ ነው አልኳቸው። እኔማ
መጥቻለሁ። ይቅርታ ስልክ ገብቶብኝ ነው። ሃኒ አላ ድገሚልኝ ጥያቄውን አንዴ። እሺ አንዴ ብቻ ባጭሩ። ዮሐንስ ወንጌል 16 ላይ እኔ አብን ለምን እንዳይመስላችሁ ምናምን ይላል አይደለ? እና አምላክ አይደለም እንደዛ መሆኑን አያሳይም። አምላክ ስለሆነ ሳይሆን በዚያ ቀን ነው የሚለውና ሰማይ ላይ ሄዶ እንደሚለምን ብዙ ቦታ ይናገራል። እስቲ ልጀምርልሽ ስለዚህ ጉዳይ ማለት ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱ ሙሉ ወደ አምላክ ሲጸልይ አደረ ይላል። ወደ የሚል መስተዋል እንዳለ ጸላዩ ኢየሱስ ከሚጸልየው አምላክ ጋር ለይቶ ነው ያስቀመጠው። ኢየሱስ ራሱ አንዱን አምላክ ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል 11:22 ላይ አሁንም ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው ይላል። ገባሽ? መዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይም እንደዛ ነው የሚለው፣ ለምነኝ አሕዛብን ለርስት የምድር ዳርቻ ለግዛት እሰጥሃለሁ አለው ፈጣሪ ኢየሱስን። ለምነኝ ምን በለኝ ለምነኝ ብሎ ይለዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ አብን እለምንሃለሁ አለ። መቼ ነው የሚለምነው? ካረገ በኋላ ነው የሚለምነው። ሮሜ 8:34 ላይ በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ካረገ በኋላ ኢንቱካኖ ይላል። ኢንቱካኖ ማለት ማለደ ማለት ነው፣ ጠራ ማለት ነው ራሱ። አማለደ ማለት መሰረታዊ ትርጉሙ ለመነ ማለት ነው ራሱ። በ1879 የነበረው ጽባያን ኦርቶዶክስ አቆጣጠር የተዘጋጀው የአባ ሮሜ የቁም ጽሑፍ ራሱ እንደዛ ነው የሚያስቀምጠው። ራሱ ይለምናል፣ የሚለምን ነው። አንደኛ ዮሐንስ መልእክት 2:1 ላይ ከእናንተ ማንም ኃጢአት በራሱ ቢሰራ ከአብ ዘንድ አማላጅ አለን፣ እሱም ኢየሱስ ጻድቅ የሆነው ክርስቶስ ነው ይላል። አማላጅ አለ። ጠበቃ የሚለውን አማላጅ ብሎ ነው ያስቀመጡት ማለት ነው። እና ድርሳነ ማርያም ላይ ገጽ 49 ላይ እንደሚታቀርሽ እኔ ሄዳለሁ አባቴን ለምነዋለሁ ይላል። ድርሳነ ማርያም ላይ እኔ ሄዳለሁ አባቴን ለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ የሚጸልየው ማለት ነው ራሱ ማለት ነውና ላይ ሰማይ ላይ ሆኖ ነው የሚጸልየው ማለት ነው። ታዲያ እንደዛ ከሆነ እኔ አብን የምለምን አይምሰላችሁ ያለው መቼ ነው? በዚያ ቀን የሚል ነገር አለ። መቼ ነው በዚያ ቀን? ኢየሱስ በሚመጣበት ሰዓት ላይ ወይ ደግሞ በቂያማ ቀን፣ ያኔ ጸሎቱ አያስፈልግም የኢየሱስ። እስከዛ ድረስ በአብ ቀኝ አሁንም ራሱ እየጸለየ ነው ያለው፣ እያገለገለ ነው ያለው፣ አብን እያመለከ ነው ያለው። ማስረጃ ሰጥሻለሁ። ግን ዮሐንስ ወንጌል 16 ላይ ያለውን ጥቅስ እንየው በደንብ እስቲ፣ በደንብ እንየው። ዮሐንስ ወንጌል ምዕራፍ 16 ምንድነው የሚለው? ቁጥር 25 ላይ ይህም በምሳሌ ነግሬያቸዋለሁ፣ ነገር ግን ስለ አብ ስለ እናንተ በግልጥ የምናገርበት እንጂ ከዚያ በምሳሌ የማልናገርበት ሰዓት ይመጣል። በዚያ ቀን አለ በስሜ ትለምናላችሁ፣ እኔ ስለ እናንተ አብን እንድለምን የምላችሁ አይደለም አለ። አለምንም በዚያን ቀን አለ። በዚያን ቀን ብዙዎች መጥተው ምን ይሉታል? ማቴዎስ ወንጌል 7:22 ላይ በስምህ ትንቢትን አድርገናል፣ በስምህ አጋንንት ሲላቸው እኔ አላቃችሁም ይላቸዋል። በዚያ ቀን፣ በየትኛው ቀን? በዚያ ቀን ማለት ነው። ሁሉን ላስገዛለት የሚገዛበት ቀን አለ። በቃ ስልጣኑን የሚያስረክብበት፣ አለቅነትን፣ ስልጣናትን ምናምን የሚያስረክብበት አለ የተሰጠውን ነገር። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቱ እንደዛ ነው። ያስረክባል ሁሉ ነገር ማለት ነው። ራሱ ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አለቅነት ስልጣናትን ኃይል በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉን ካስገዛለት በቆት መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው። ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሣኤ ቆሟል። ቅያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይህን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ አይወጣም።
የአምላኬ ስምና የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ ማንን ነው አምላኬ አምላኬ እያለ አራት የሚጠራው? ሰማይ ላይ ምን ያደርጋል? አምላክ አለው? ምን ያደርጋል? ሰማይ ላይ አምላክ ምን ያደርጋል? ወይ አምላኬ ብቻ ማለት አይደለም። አምላካችን ይላል ኢየሱስ ሰማይ ላይ ራዕየ ዮሐንስ ምዕራፍ 19 ራዕየ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕየ ዮሐንስ አይቻል ድምጽም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምጽ ነው። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ሆይ አምላካችንን አመስግኑ አለ። አየሹ አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው ብለህ ስትይ ኢየሱስን ሰማይ ላይ አምላካችንን አመስግኑ ለምን ይላል ታዲያ? አምላካችን ሰማይ ላይ አምላካችን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጥ ይሄን ጥቅስ ራዕይ 8:2 ላይ አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጅ ወደ ተሰራሽ የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው። አምላኪ ነው ራሱ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን። አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታው ነው ያለ ራሱ። ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል፣ የጥበብ የማስተዋል የምክር የኃይል መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ። ማቴዎስ 15 አውጣላት። ይህ ማቴዎስ ወንጌል ምዕራፍ 15 ላይ ይህ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ስርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል የሚለው ወጣች እንዴ? ወይኔ ያስበላችሁ። መልሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልሱልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲኖ እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪም ሆነናል እኔና ያሲኖ።
እኔም መርፌ ያዛለሁ፣ እሱ ይወጋል። እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግሩ ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው። ሀያ ዘጠኝ አይ ቲንክ 13 ላይ መሰለኝ። ቆይ አዎ ቁጥር 13 ላይ 29 13 ላይ አያችሁ፣ ይፈራኛልና ያመልከኛልና ያመልኩኛልና የሚለው ይፈሩኛል በሚል ነው የመጣው። አያችሁ፣ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው በቀላል። ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰነው መርፌውን ተጠንቅቀ ነው አይደል የወጋት? ዶዝን ከላይ ባት ይሆናል። ቀስ ያልሽው እንትን ቀስ ብለን መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ ጠረቅ አድርገላት። ቀደም ከገድላት መጽሐፍ ስትዘረዝራቸው የነበሩት ነገሮች ማለት ነው ኡስታዝ፣ እነዚህ ውስጥ ነው ያለው አይደል? ይለምናል ምናምን የሚለው እሰጣለሁ እልክልሃለሁ ውስጥ እነዚህ ውስጥ ነው ያሉት አይደለ? አሉ ሶስት አሉ መዝገበ ሃይማኖት ላይ አሉ። እልክልሃለሁ፣ አስታውሰኝ፣ ሪማይንድ አድርገኝ ኢንሻአላህ። ዛ ሰው ላስገባ የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎችን መርዳት የምትፈልጉትን ነገር መማር የምትፈልጉትን ነገር ምክክር የምትፈልጉት ነገር ግሩፕ ስላለን ገብታችሁ ማድረግ ትችላላችሁ። ትንሽ በግል ለማግኘት ይከብደኛል አሁን ሰዎችን ማለት ነው። ምክንያቱም ጊዜ ይፈልጋል። አንድ ሰው ይደውልና 30 ደቂቃ ያወራቸዋል። ሁሉም 30 ደቂቃ 20 ደቂቃ ቢያንስ በትንሹ 10 ደቂቃ ይፈልጋል። ያ ደግሞ አድካሚ ነው ለኛ። ተመልሳለች፣ ሀኒ ተመልሳለች። እሺ ሀኒ ተመለሽ። ሰላም። አዎ ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳያስ 29 13 መጀመሪያ ያጂ። እሺ ሰላም እንዴት ናችሁ? ቆይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ነው ያጂ። ያጁ ጥቅሶቹን ያዣቸው። ሄማውስ እስቲ አስተምረን ስለ ሳሊቬሽን። ሰላም ብያለሁ፣ እንዴት ነህ? ነው እኔ ስለ ሳሊቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው። ስለ እስልምና ጠይቅ፣ ችግር የለውም። ማለት ጥያቄ ጠይቅና መልስ። ባለፈውም ራሱ ጠይቄ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል ማለት ነው። አንድ ጥያቄ ጠይቅና
እንግዲህ ወይ የማይመች ነገር ውስጥ አድርገህ ሊሆን ይችላል። እንግዲህ ጸባይ ካለ ያው እንደ ሌሎቹ እንደሚስተናገዱት ትስተናገዳለህ። ኖ እኔ ባለፈው ወደ ጥያቄው ግባ። አሲያ ጋር ሁልጊዜ ነው የምገባው፣ ግን ያው ስሜታዊ ሆነ። ወደ ጥያቄው ግባ። ወደ ጥያቄው ግባ። ወደ ገደለው እገባለሁ፣ ግን አሁንም አይ አንተ ወደ ጥያቄው ለምን አትገባም? ዝም ብለህ ኤማውስ ታስወጡኛላችሁ ትላለህ። ወደ ጥያቄው ገተታውን ተወውና ጊዜ ሳታቃጥል ወደ ጥያቄው ዝም ብለህ ጥያቄው ላይ ግባ። አብሽር ወርዷል። ኦኬ ወደ ገደለው ግባ። እሺ ኤማውስ ተረጋግተህ እንትን በል። ለዛ እኮ ነው የማትግባባው። ለዛ ነው ታስወርዱኛላችሁ፣ ያስወርዱኛል ምናምን ነገር ትላለህ። እኔ ቤት ወርደህ ታውቃለህ? ገብተህ ታውቃለህ? እኔ ቤት ነው የገባው ያስወረዱ ወይስ ሌላ ቦታ ነው? ኖ አሲያ ቤት ነበርክ የሆነ ታይም ላይ። ለዛ ነው እኮ እንትን በላ ተረጋግተህ አውራ። ራሱ አሁን ገብተህ ወደ ገተታ እኔ ተረጋግቻለሁ። ጥያቄ ልጠይቅሽ። እሺ ወደ ገተታ ተያዝ። ቁርአን ለምን በአረብኛ ብቻ ወረደ? ያላ ምርጫ ነው። ኦኬ ጥሩ። ኦኬ ያላ ምርጫ ነው። መሐመድ ከአረብኛ ውጪ ሌላ ምንም የሚናገረው ቋንቋ የለም? አዎ የለም። ስለዚህ ለአረብኛ ተናጋሪዎች ብቻ ነው ማለት ነው የወረደው? አይደለም። ስለዚህ ምን የሌሎቹን አረብኛ የማይችሉትን በምን ሊያስተምራቸው ነው ማለት? አሁን ለምሳሌ ልነግርህ ነው። ጥያቄ ጠይቃል፣ ወደ መልሱ አታርገው፣ አትደራረብ። ስታወራ ጥያቄ ጠይቃል፣ ጥያቄውን መልስ ይሰጣል ማለት ነው። ኦኬ ኤግዛምፕል ማለት ነው። አንድ ነቢይ ሲነሳ በአካባቢ ቋንቋ ነው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 5 እና 6 ላይ አንድ መልእክተኛ የምንልከው በወገኑ ቋንቋ ነው ይላል። ስለዚህ ወገኖቹ በተነሱበት በዛ በማህበረሰብ ውስጥ ነው የሚላከው ያ መልእክተኛ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በተነሱበት እንትን ላይ መጀመሪያ ማስጠንቀቅ የጀመሩት ለቤተሰቦቻቸውን ነው፣ ከዛ ወገኖቻቸውን። ከዛ ግን ቁርአን የመጣው ለዓለም ህዝቡላ ነው፣ ለዓለም ነው የመጣው ማለት ነው። እና በቁርአን በአረብኛ ብቻ መውረዱ ለዓለም እንዳልመጣ ማስረጃ መሆን አይችልም፣ ሎጂካሊ ማለት ነው። ቀጥል። ማስረጃማ ሊሆን በአረብኛ ብቻ አላህ ሁሉን አዋቂ ነው አይደለም ብላችሁ ነው የምታስቡ? አዎ ሁሉን አዋቂ ነው። አትሰማም? ድምጽ የለም። ለምሳሌ ሐዋርያቶችን ይሰማል? ቋንቋ ይሰማኛል። ለምሳሌ ይኸውልህ አላህ ሁሉን ማድረግ ይችላል አይደል ብላችሁ ነው የምታስቡት? እውነት ነው። አዎ እውነት ነው፣ ያደርጋል። ስለዚህ ለምን አሁን ለምሳሌ ነብዩ መሐመድ ምንም አይነት ማንበብም መጻፍም አይችልም። እውቀት እንኳን ለምን አልሰጠውም? ቢያንስ ሌላ ጸጋ እንኳን እንዴት ምርጫ እኮ ነው። አሁን እኮ ምን መሰለህ እንትን እያልክ ያለው ይሄ ለምን እንደዚህ አይሆንም፣ ሌላ እንደዚህ የምርጫ ጉዳይ ነው። አይ እንትን ነው። ጥያቄ ጠይቃል፣ አጭር አድርገዋ። ዲያሎግ አታድርገው ነው። ጥያቄ በስነ ስርዓት ወሂድ ጥያቄ በአንተ ምርጫ አይደለም። ሰየፋችሁት በቃ እሺ፣ ዝም ብሎ ነው ማለት ነው። አንድ ድል ልስጥህ። እኔ አትሰይፉ ያጀማ። አንድ ድል ልስጥህ። ያስወጣዋል። እንደዚህ ስትደራረብ ስታወራ ያስወጣዋል። ጥያቄ ከሆነ ጥያቄውን ብቻ ጠይቀህ ሚዩት አድርገህ ቱ ዘ ፖይንት። መደራረብ ከፈለክ ውይይት ነው። ውይይት ከሆነ ደግሞ አንተም ትጠየቃለህ ራሱ ማለት ነው። እና እንደዛ እንዳይሆን መረጋጋት ያስፈልጋል። ደራ ሲል ነበር ይህ ጥያቄ እኮ ተገልብጦ ቢመጣ አንተንም ጉድ ያፈላብሃል አለው። ለዛ ነው የሚያስወጡ አሲያ ቤት የሚያስወጡ ማለት ነው። ወደው አይደለም ማለት ነው። እስኪ አንዳንድ አሳይ ላስገባ። አይ መሳቅ ጀመርክ። ኦኬ ተው በቃ ሌላ ሳስገቡ። እሺ አኒ ቀጥይ። እኔ ደግሞ እንግዳ ማላውቀው እንግዳ መጥቶ በደንብ አስተናግዳለሁ ምናምን ብዬ ነበር ያሰብኩት የነበረው። እንደዚህ ከሆንክ ልምዶ አለ ማለት ነው። አኒ ቀጥይ፣ ችግር የለውም። አምላክም ነብይም እንዴት ሊሆን ይችላል?
እኮ የማን ነብይ ነው እኮ ነው አሁን ጥያቄ የሚመጣው እኮ አንዬ ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት እውቀት አለው፣ ሙሉ እውቀት አምላክ ሙሉ እውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል? ቢያንስ በእውቀት እንኳን እኮ አንድ ናቸው። ቢያንስ እንኳን የሱ ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም፣ አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? በጣም ከባድ ነው። ገባህ? እና እንደዛ ነው። ከባድ ነው እና እንደዚህ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገረው አልፈልግም። ኤማውስን እኔ አስገባዋለሁ። እስቲ አንድ ድል እሰጠዋለሁ። ኤማውስ ግባ፣ ሰቢያ ያለው ኤማውስ ይሰማል? ግባ፣ ሰቢያ ያለው አስገቡት። ኤማውስን ካለ ሰቢያዋለሁ እኔ ራሴ። እሺ ልናገር። አትናገር፣ ዝም በል እስቲ። አሁን እኛ ስናወራ ትንሽ አንድ 2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ ተረጋግተህ እንደ ቤትህ ምናምን አይተህ ዝም ብለህ ተቀመጥና አዳምጠህ እንደማመጥ ተናገረኝ አልፈልግም። አሁን እኔ መጠየቅ የምችለው ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ ሚውት አድርገህ ተቀመጥ እስቲ እንደ ቤትህ እስቲ ዝም ብለህ እስቲ ሚውት አድርጋ እስቲ ለአንድ ደቂቃ እስቲ ሚውት አድርገው እስቲ ራስህን። በቃ ተረጋግተህ እስቲ አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ። እሺ በቃ አውራስ ሃኒ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው? ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄያችን፣ ነጥባችን ያለው ግልጽ ነው። አዎ እና ከዛ አንጻር ነው የምናየው ማለት ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ ምንድን ነው? ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር። ኦንቶሎጂካል አይደለም፣ ፈንክሽናል ነው። ከዛ አንጻር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ 1 ደቂቃ እንድትረጋጋ ነው የፈለግኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን 1 ደቂቃ 2 ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ ያኒ። ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደለ? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው። ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነማ እንደዛ ነው እኮ። ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሽው? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል? ያስኬዳል? ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው። እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ። የተሰማኝ እንደሆነ ልንገርህ በቃ ማለት
እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱዓ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ አንብቢና አጥኚና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትችያለሽ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል። አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም። ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይ ሳነብም የሚለውም ነቢዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለውና ነቢዩ መሐመድ የሚመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኛ አለ። ሌላ አስተማሪ ይመጣል ብዬ ስል የሆነ አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝህን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይሄ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ? ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልስ እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ያሉ። መንፈስ ቅዱስ ስጋ አልለበሰም በእነሱ ትምህርት። ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። አይሽ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነቢዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣ ተንብየዋል። ሱረቱ ሷፍ ምዕራፍ 61 ቁጥር 7 ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጥቅስ ጠቅሰዋል። አህመድ ያሲን አውጣላት። ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6
ይታየኛል። የመርየም ልጅ ኢሳም እንደዚህ ያለ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩልኝ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ተናግሮት ነበረ። አህመድ የሚባል አህመድ ማለት ነው። አህመድ ሚል ምስጉኑ የሚል እንደሚመጣ ተናግሮ እንደነበረ ይኸው እዚህ ጋር ጥቅሱ ይናገራል። እዚህ የስም ልዩነት ነው እንጂ አህመድ ሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ሌላ ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስቱ አንዱ አህመድ የሚለው ነው። ኢማም ሙስሊም ላይ ያለልሽ ከባድ ነው። ጥቅሱን አይ በቃኝ እውነት ከዚህ በላይ በቃኝ። ምን ነው ይበቃሽ? ሌላት እንድናገር ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበታል። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዥው። ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ ግልጽ ነው። ግልጽ ነው። አብሽር አላህ ያግዝሽ። እንግዲህ ጥሩ ነገር እመኝልሻለሁ። ኦቨርዶዝ እንዳይሆንብሽ እንዳይበዛብሽ ይብቃሽ። እሺ ችግር የለውም ግን አትወረጂ። እሺ አትወረጂ። ቁጭ ብለሽ እንትን እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።